ስለ ህይወት ደግሞ እንትኑም እውቀቱም ምኑም አልነበረኝም በሰዓቱ እና የራሱን እንትን እንዲል ነበር የምነግረው። እኔ ኮሚዩት ማረጋው እኔ ጋር ግድግዳ እየተሰራ ስለሆነ ድምፅ እንዳይረብሽ ነው ተመልካቾች። እኔ ሚዩት ማረጋው አንቺ ዝም ብለሽ ቀጤና እኔ ጥያቄ ሲኖረኝ ሚዩቴን አብርቼ ጥያቄን አቀርባለሁ። እሺ እሺ። ስምሽ ማን ነው? ይቅርታ ማትባልኩ ነው የምጠራሽ ስምሽን ቅድም አዲስ። እሺ አዲስ ቀጤ። እሺ እኔ ሚዩት ማረጋው እኔ ጋር ያለው ጫጫታ እናንተን እንዳይረብሽ ነው። እሺ እሺ። በቃ ሁላችሁ ማህሌትዬ ተረገዘች። ማህሌት ስትረገዝ በሰዓቱ ማለት ወዲያው ነው። በእርግጥ ወዲያው ምንም 15 ቀን ምናምን ሳይሆነኝ ነው መታመም የጀመርኩት። ይሄ ሽታ ምናምን ሽንኩርት ሲሸተኝ ምናምን 15 ቀን ምናምን ነው ስራ ማቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው የነገርኩት። በሰዓቱ ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው መጣ መንገድ ላይ። ከዛ በቃ እኔ እሱን ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። ሊቀበል የማይችል ሰው እንደሆነ። መስተንግዞ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ ዘመድ ቤት የት እየኖርሽ ነበር? እዛው አጠቃላይ ነበር ብኖረው። ኦኬ። ስታረጂና ስራ ስታቆሚ የት ሄድሽ? ስታረጂና ስራ ስታቆሚ የት መኖር ጀመርሽ? እሱ ቤት ቤት ተከራየው ራሴ ቤት ተከራየው። እሺ ቀጥል። አዎ ቀጥል። ከዛ በኋላ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው ያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትዮዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሬ ደወለችለት ቢያንስ ተነጋገሩና ይሄን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው፣ ጥቅምት ወር ነው የዛሬ 12 ዓመት። እሱ በሰዓቱ እኔ እንደዛ በመሆን ሰዓት እሱ ገብርኤል ነበረ፣ ቁልቢ ገብርኤል ሊዝናና መጥቶ ማለት ነው። ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። ከዛ ባዮ አይደውልም። እኔ እርጉዝ ነኝ እርግዝና ተፈጥሯል ስትይው የሰጠሽ ምላሽ ምንድን ነው? እሺም እምቢም አላለም፣ ዝም ነው ያለው በሰዓቱ። እንደዚህ ልጅ በዛን ሰዓት እሺም እምቢም አላለም፣ ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን ምንድን ነው እንዴት ነው ስለው እኔ አያገባኝም ቱርጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም፣ ደም እንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መጥቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንደዚህ አይነት ቦታ ክርስቲያን ሆኖ እንዴት እንደዚህ? እኔ በጣም ውርጃ በጣም ነው የምጠየፈው፣ በጣም ነው ምፈራው፣ በጣም ነበር ምፈራው። እኔ በዛ እድሜ ምንም አይቼም አላቅም፣ ምንም አላቅም፣ ግን እንዲሁ በቃ እፈራለሁ እንዲሁ ትልቅ። ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንዲ ያልከኛው አስወርጅ ያልከኛው ደም እንባ ታለቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅህም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ።
ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም። በጣም ታመምኩኝ። ከ70 ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምንም ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮን በአግባቡ ለራሴ መግባት የምችል ሰው አልነበርኩም። ከዛ ምንድነው ለአንድ አማራጭ የወሰድኩት ቆሎ እየቆላው ዱቤ ቆሎ እየቆላው ማዞር ነው። ያው በቃ ማዞር ነው፣ ሳይት ለሳይት ማዞር። ወደ ጣፉ አባዶ ጣፉ ሳይት የሚያውቅ ካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ነገር። ከዛ እሱንም አልኩ አልሆነልኝም። እንደዚህ እያልኩ ወደ 4 ወር አካባቢ ደረስኩ። 4 ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባሁ። ወደ ብቻ ያው እዚሁ ከተማ ውስጥ ነው። ሰው ቤት ገባሁኝ። ሴትዮዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ። አንቺ ልጅ ነብሰ ጡር ነሽ ምናምን ሲሉኝ ያው በቃ እንደዚህ ነኝ፣ ቢያንስ ትንሽ ጊዜ ልስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ 4 ወር ገብቼ በቃ 1-2 ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር 7 ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላሁት እዛ ቤት ነው። ማህሌት እዛ ቤት በበላሁት ነው ሰው የሆነችው። ከዛ በፊት ለ4 ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋር እስከ 7 ወር ሰራው። የ3 ወር 1800 ብር ይዤ ወጣው። 1800 ብር ይዤ ወጣው። ቤት የ3 ወር 900 ብር ተከራዩ። 300 ብር። ከዛ በቀረች 900 ብር ደግሞ በቀረችኝ 900 ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከ3 ወር በኋላ ስወጣ ስለምፈልገው ትሰጭኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደውም የምቀበላት አልመሰላት መሰለኝ። ተጣልተን አሉላ እንዴት የሰጠሽኝን እቃ ትቀበይኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጡር ሆኜ ያለችኝን ያውም እንደዛ ልጅነቴንም ያለምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰዓት አትገረም። ግን እኔ ቃሉን መድገም አልፈልግም። ከዛ በቃ እንደዛ ተከራየው። ምንሽ 900 ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛ አሁንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ 200 ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንዲሆነ ነገር በቃ አይተውኝ እንደዚህ። ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወቴ ውስጥ አልነበረም። ምንም አይነት ሰው እና 9 ወሩን እንደ 9 ዓመት ያሳለፍኩት። እንደ 9 ዓመት ነው 9 ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ። ነሐሴ 11 ለ12 ቀን ሙሉ እሑድ ቀን ነው እንዳለ ምጤ። እሑድ ቀን ነው። ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰዓቱ። ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ዋለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎ መጥቶ እዚሁ አግብቶ ምናምን እየኖረ ነበር። ሁለቱም በቅርብ ርቀት ላይ ነበሩ እና
በስንት ዓመተ ምህረት ምህረቱ ነሐሴ 11 ስንት ዓመተ ምህረት ነው? ዓመተ ምህረቱማ 2006 ኦኬ እሺ ቀጥል። ምን አልሽኝ? እሺ ቀጥይ። እሺ ይቆራረጣል። ምን አልሽኝ? እሺ ቀጥይ፣ እየሰማንሽ ነው። እሺ ነው ያው 2006 ላይ ነው ያው ክረምት ላይ ማለት ነው። በአመቱ ያው አመት እንግዲህ ያው በአመት ከዛ ማታ ላይ በቃ ብቻዬን ሽንት ጨርቅ ምናምን ከሰው ከምን ስሰበስብ የነበረችዋን በሆነች ነገር ተሸክሜ ልሄድ ተነሳው ወደ ጤና ጣቢያ። በቃ የመጨረሻ ቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም፣ ወደኩኝ። ከዛ ሰፈር ላይ አንዲት ውሃ የምታስቀዳ በሆኑ እሷ አግኝታኝ እንዴት ብቻሽን እንዴት እዛ ድረስ በጣም ነው ጤና ጣቢያ አያት ጤና ጣቢያ ገና አዲስ ነበር፣ በዛ ሰዓት ገጠር ነበረ ትሳረግበት የነበረው። እንዴት ብቻሽን ትሄጃለሽ? እሷ መለሰችኝ እና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ብቻሽን ልትሄጂ ትነሽ ያለሽ? መንገድ ላይ ቢያመልጥሽስ ምን ታረጊያለሽ? ምናምን ብላ እሷ መለሰች። ያው በቃ ስልሽ እኔ አባቴ ጋር መደወልም አልፈልግም፣ እናቴም ጋር መደወል አልፈልግም። ምክንያቱም በልጄም በጣም ብዙ ንግግር ልክ እንዳሳደጉኝ፣ እንዳስተማሩኝ፣ እንዳበሉ፣ እንዳጠጡኝ ልክ እኔ ከነሱ ትዕዛዝ ውጭ ወጥቼ እነሱ አሳድገውኝ ምናምን ከነሱ ትዕዛዝ ውጭ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ። ከዛ በቃ ከነሱ ይልቅ ያው እንጀራ እናቴ የተሻለችኝ፣ ለእንጀራ እናቴ ደወልኩላት። ከዛ እግዚአብሔር ይስጣት ቶሎ መጣች። ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችውና መኪና ፈልጎ ይዞ መጣና ከሌሊቱ 5 ሰዓት ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ ያው 5 ተኩል ምናምን ሆኗል። በሰዓቱ እንዳጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም። ስገባ ግን ወዲያው ሳይድ ደርሻለሁ። የሚገርምሽ አይደለም መብራት እንትን ያለው ይሄ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ። በቃ በስንት መከራ ፈልገው ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ። በቃ 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ እኔ ማለት እንደ ሰው እንጃ ድምፅ እንኳን አላወጣውም። ድምፄን እንኳን አውጥቼ ጮኬ እንኳን አላማጥኩም። ምክንያቱም ለእኔ ውርደት ነው ያለ በቃ የማልወደው ህይወቴ ላይ በጣም በትልቁ ህይወቴ ላይ በጣም የምጠላው ሰው ካጠገብ ያለ እና እሱ ድምፄን እንዲሰማ አልፈለኩም። መሸነፌን እንዲያውቅ አልፈለኩም። ከዛ በቃ እኔ ከምጡ ደግሞ ስቲሹ በጣም ነበር የሚያመው በጣም ማለት ነው። ከዛ ልክ ወልጄ ምናምን እንደጨረስኩ የሚገርምሽ እራበኝ። ልክ በቃ ልጄ ከሆዴ ስትወጣ እራበኝ። ወዲያው በደቂቃ ውስጥ አፌ ደረቀ ምንም የተያዘ ነገር የለም፣ ምንም የለም። እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ። የዕለት ሁለት እኔ ብቻ ነበርኩ ወላድ እንኳን ያለሁት። ስታፍ ላይ እንኳን የተረፈ እራት ጠፋ፣ ለኔ የተረፈ ምግብ ጠፋ። ከዛ ያው አባቴ ልበለው እንግዲህ ነበር እሱ። ከዛ ጠዋት ሄዶ ወጥቶ ሚሪንዳ እና ቆቆር ብስኩት ገዝቶ ሊመጣ እና ያንን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም፣ በጣም ደም እየፈሰሰች ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው። በቃ ስልሽ ከምጡ ይሄ በጣም አስጮኸኝ። በጣም ነበር የሚያሙ በጣም ማለት ነው። ከዛ ይሄ ሁሉም አለፈ። ባጃጅ ጠራልኝ። ወደ ቤቴ ልሄድ ተነሳን።
ከዛ ያው አንድ ሰፈር ነን፣ እሱ ወደ ታች እኔ ወደ ላይ ቢሆንም ከእነሱ ጋር አንድ አካባቢ ነን። ምንም አይነት ግንኙነት የለንም እንጂ አንድ አካባቢ ነበር። ከዛ የሆነ መንገድ ላይ ሲሄድ እንትኑ ባጃጁ ጭቃ ያዘውና ተቀረቀረ። ከዛ በቃ አንተም ይሄንን ባጃጅ አግዘው እንዲወጣ ከዛ ወደ ስራ ሂድ ብዬው እኔ ቤቴ ድረስ ብቻዬን ነው፣ አራስ ልጅ። ቀኑ ደግሞ በጣም ጠራራ ፀሐይ ነበረ እና አራስ ልጅ ብቻዬን ይዤ ወደ ቤቴ ገባው ልሻለሁ አቡ። ከዛ ቤትም ምንም ነገር ስልሽ እንዲህ እንትን ነው፣ ምንም ነገር ሳይሆን የሆነ ነገር እኮ ትንሽ አዘጋጅቻለሁ። ትንሽ አጥሚት እህል፣ ትንሽ የገንፎ እህል፣ ዘይት ምናምን አዘጋጅቻለሁ ትንሽ። ከዛ ቤት ገባው፣ ልጄን አስተኛው፣ ውሃ ሙቄ ገላይን ታጠብኩ። ከዛ አንዲት ጎረቤት መጣች። እሷ አጥሚት ሰራችልኝ ይመስለኛል። አጥሚት ሰራችልኝ። ይሰማል? አዎ ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። በደንብ እየሰማንሽ ነው። በቃ እንዳልኳቸው ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት እኔ እንጃ እኔ አላቅም። ያው አንድ ሰኞ ቀን የወለድኩ የገባው ቀን ሰኞ፣ ማክሰኞ ጠዋት ያንን ያው ደም ምናምን የተበላሸውን ልብስ እያጠብኩ እናቴ መጣች። ጠዋት 12 ሰዓት እናቴ መጣች። ከዛ ደነገጠች። ስታየኝ ያው ደነገጠች። ምንድነው? አይ ወልጄ እኮ ነው ምናምን አልኳት። ከዛ በቃ ያንን ልብስ ተቀበለችኝ፣ አጠበች። ይሄን ሁሉ ቀን ግን ከመጣው ጀምሮ ልጄ ከተወለደ ጀምሮ ግን ጡት አልጠባችም። ምክንያቱም እኔ ማለት ሰጣታለሁ፣ ለካ አልፈነዳም፣ ምንም የምትስበው ነገር የለም። ከዛ በጣም ያለማቋረጥ በጣም ታለቅስ ነበር፣ ትጮህ ነበረ። እንደገና እሷን ይዤ ጤና ጣቢያ ሄድኩ። ከዛ እንዲህ ነው እርቧት ነው ምናምን አሉ። በሙቅ ውሃ ምናምን አድርገሽ ብለውኝ በሙቅ ውሃ እያደረኩ ስኒ ላይ እያለብኩኝ በማንኪያ ምናምን እያደረኩ ነው ጡት የጀመረችው። በሶስተኛው ቀን አንዴ ልንገራት ማሪ፣ አቡ ቪዲዮዎች ጠፍቷል እኮ እሺ ነው። አዎ አጥፍቼው ነው። አዎ ኦኬ። በሶስተኛው ቀን መጀመሪያ ተመላላሽ ልብስ ምናምን አጥብባቸዋለሁ ያልኳቸው ሰዎች ሊጠይቁ ይመጡ። እሷ ሴትዮ በሰዓቱ በዛን ሰዓት የሆነ የራሷ ጉዳይ ነበራትና ጥሩ ሆነ እንደምታግዘኝ በደንብ እንደምታግዘኝ ምናምን በቃ ምንም እንዳላስብ ምናምን ነግራኝ ነበር በሰዓቱ። ያው አልሆነም፣ ግን ስወልድ በቃ ደስ ስላለኝ ደወልኩላት። መታ ጠየቀችኝ። መታ ስትጠይቀኝ ከዛ ቤቱን አየችው፣ ያለውበትን አየች እና እንዴት እዚህ ቤት ትወልጃለሽ? እንዴት እዚህ ቤት ውስጥ አራስ ልጅ እንዴት በጤና ያድጋል? በፍጹም እዚህ ማቶኝም እኔ ወስድሻለሁ አለች። ከዛ እኔም ለልጅ የተሻለ ነገር ነው፣ ደህንነቷ የተጠበቀ ቦታ መሆን ፈልጋለሁ። ሮብ ቀን እሷ ይዛኝ ሄድን ወደ እሷ ቤት። ወደ እሷ ቤት ስንሄድ ያው ባለ 3 ነው፣ ፎቅ ነው። ከዛ እንዲች ዞር ብላ የሰራተኛ ክፍል አለች። እዛ ላይ ፍራሽ ነው የተነጠፈልኝ። ገባው። የዛን ቀን አጥሚት፣ የፍርኖ ዱቄት አጥሚት አሰራችልኝ። ሩዝ ነው ምሳ የበላሁት። የሶስተኛ ቀን አራስ ነኝ። ምሳ ሩዝ እና ላልመን 1 ኩባያ የፍርኖ ዱቄት አጥሚት ጠጥቻለሁ። ከዛ በማግስቱ ምንድን ነው ሻይ በዳቦ ቁርስ፣ ሩዝ ወይ እንጀራ በሽሮ ምናምን ነው። እግዚአብሔር በሚያውቀው ማለት ነው። እኔና ማንም የእሷ አታውቅም እዚህ ጋር ምንም፣ ግን እግዚአብሔር በሚያውቀው። ከዛ ምንድን ነው እኔ አልተኛም። እሷም ደግሞ ምንድን ነው እርጉዝ ነች። የ1 ወር ልዩነት ነው ያለን እርጉዝ። እኔ ነሐሴ ወልጄ እሷ መስከረም ልትወልድ እንግዲህ 1 ወር ልዩነት ያለን እርጉዝ ነበረች። እኔ እንደ በፊቱ በቃ ስራ መስራት ጀመርኩ። ምንም አልተኛውም፣ 1 ቀን አልተኛውም። በጣም ነው ደም የሚፈሰኝ ምናምን። ከዛ ከእለት ወደ እለት እኔ ድርቀት እየታመምኩ መጣሁ። በጣም ኃይለኛ ድርቀት እየታመምኩ መጣሁ። እኔ ለእሷ ወደ ላይ ነው ምግብ ላደርስላት የምወጣው። እሷ ወፍራም ነች። ረበሽኩ። አውቃ ገብቼ ነው እያወራት ነው እንግዲህ ይሆናል።
ሰው አረበሽኩማ ግን የቱ ጋር እንትን ነው ሰው አለ ብዬ ነው። እዚህ ጋር ይሻላል። አረ ችግር የለውም። አመሰግናለሁ። እሺ እንግዲህ ቀርታ የሆነ መንገድ ላይ ነው የተቀመጥኩት፣ ለዛ ነው። እሺ እየሰማንሽ። ከዛ በኋላ ሳይ እኔ ምን አልኳት፣ እሷ የተመጣጠነ ምግብ ነው የምትበላው። ሙዝ እንኳን አንስቼ እንድበላ አትፈልግም። ሙዝ ማለት ነው አይደለም ሌላ ነገር፣ ሙዝ ቁርስ፣ ሻይ። ከዛ ሰራው እኮ ተንከባከብኳት፣ 1 ወር ምናምን ተንከባከብኳት። ችግር የለም። ከዛ በጣም እየታመምኩ መጣውና ሄድኩኝና አርስሻለሁ ብለሽ አይደሉ ያመጣሽኝ አልኳት። አርስሻለሁ ብለሽ አምጥተሽኝ እንዴት ነው እንደዚህ ታረጊት ናት? እንዴት እንደዚህ ትናገሪኛለሽ? እኔም ብላኝ ተጣላን። ወጥቼ ወደ ቤቴ ተመለስኩ። ወደ ቤቴ ስመለስ አንደኛ ቢያንስ ከመጀመሪያው ቤት የሆኜ ቢሆን አካባቢው ላይ የነበረም ሰው ምንም እያደረገ ያርሰኝ ነበር። ይልሽ ገብቶሻል። ለልጅ የተሻለ ነገር ስል የራሴን ማረፍን በዛ በአራስነት የአንድ ቀን ሳልተኛ የራሴን አጣው። ከዛ ሲሄድ ምንም አይነት ሰው የለም። ከዛ የቤት ኪራይም መስከረም ላይ ያልቃል። የተወሰነ 15 ቀን ምናምን ቆየሁኝና ከዛ እኛ እንትን የ4 ወር እርጉዝ እየነበርኩ ሰራባቸዋለሁ ያልኩኝ ሰዎች እንደ አጋጣሚ ደወሉ። ከዛ የአራስ የቃ ብለው 1000 ብር ላኩልኝ። 1000 ብር ሲልኩልኝ እንደገና የ2 ወር ኪራይን ከፍዬ በ400 ብር ደግሞ የሆነ ነገር ደግሞ አድርጌ እንደገና ልጄን ይዤ ቀጠልኩኝ። ከዛ እሷም ጋር ድጋሜ ሄድኩኝና እንዴ ስለሆነ እኮ ነገሮች ተበላሽተውብኛል፣ ቢያንስ በቃ የሆነ ነገር አድርጌና ግዢ ስለ አይ በቃ እንዴ ወተሻል፣ ምንም ላደርግልሽ አልችልም አለች። ያንን 2 ወር ጨርሼ ቤት ኪራይ የምከፍለው ጠፋ። የምሄድበትም የለም ዘመድም የለም። ያለኝ አማራጭ ምንድን ነው? ቢያንስ እንኳን ያው ማለት ነው አሁን አባቴ ብዬ ቃሉን ባላወጣው በሌላ ነገር ቢገባችሁ ደስ ይለኛል። እሱ ጋር ሄድኩኝ። እሱ ጋር ሄጄ 1 ወርም ተስማምተን አልተቀመጥንም። ከዛ እንኪ ዲቃላሽን ይዘሽልኝ ብሎ እሷን ወረወራት። ሊወረውራት ሲል እንጀራ እናቴ ተቀበለች እንጂ በዚህ መሀል ምን ልጅቷ ምን አገባች? እስቲ ደብድቦኝ ማለት ነው። ተደባድበን እንኪ ዲቃላሽን ይዘሽ ሂጂ ብሎኝ ልጄን ይዤ ወጣው። ከዛ መንገድ ላይ ምናምን መሄድበት የለም። ዝም ብዬ የሆነ የሴት አቆምኩና እኔ እንደዚህ ነው በጣም ተቸገር ያለው ልጅ ልሽ አራስ ነች። የሆነ ሰው ቤት በነፃ ልሰራ የምችልበትን የልጄን ሆድ ደሞዝ አድርጌ ልሰራ የምችልበትን እባክሽ ፈልጊልኝ አግዥኝ ብዬ ለመንኳት። ከዛ ሴትዮዋም እግዚአብሔር ይስጣት አገኘችልኝ። ከዛ አንድ እህት ጋር ወደ 4 ኪሎ መጣው ማለት ነው። ሴትዮዋ በቃ 1 ወር ምናምን በጣም በአሪፍ ሁኔታ ሄደ። ለልጄ አጥሚት እህል ምናምን አዘጋጀችልኝ፣ ብር ሰጠችኝ፣ አዘጋጀው ምናምን። ከዛ በጣም ትልቅ ግቢው በጣም ትልቅ ግቢ ነበርና እኔ እሷ እንድትወደኝ ምን እንትን እንዳትለን ብዬ ሙሉ ግቢውን ሳስውብ ነው ሙለው በቃ ዲኮ ወደዚህ ወደዛ እያልኩ ስተክል ምናምን እና በቃ እሷም ደስ አትክልተኛ ነበራት። አትክልተኛውን በቃ ተወው አለችው እና ልጄ ያው መጠለያ መኖሩን እንጂ እኔ እንኳን ኩረት አላደረኩም። ልጄ ሽንት ጨርቅ ነው የምትጠቀመው፣ ምንም አይነት ወተት የለም። የኔ ጡትና ያችን ምግብ ስለጀመረች አሁን በዚህ ውስጥም በጣም ብዙ ያልነገርኳችሁ ነገር አለ። ለምን አንደኛ እኔ እየደከመኝም ስለሆነ ሌላችሁ ቢሆን አጠራ አድርጌ ነግሬያችሁ ባልፍ ደስ ይለኛል። ግን ያው ከጀመርኩት አይቀር የተወሰነ ብዙ የዘለልኩት አለ በመሀሉ በጣም ብዙ ነገር። ከዛ እችኛዋ ደግሞ ሴትዮ 25 ኪሎ ጤፍ ይፈጫል ከ3 ወር ወደዚህ ማለቅ የለበትም የምትል ሰው ሆነች። ዶሮ ወጥ ሰርታ ሙሉ ዶሮ ወጥ ሰርተን 1 እግር ነው። ከዛ ሌላውን ፍሪጅ የምትቆልብ ሰው ሆነች። በቃ ራስ ረሳች።
ከዛ በቃ እሷ ጋር በእንደዚህ አይነት ሁኔታ 1 አመት ኖርን። ልጅ 1 አመት አከበርኩኝ። የ1 አመት ፎቶ አለ እንደውም ቲክቶክ ላይ 1 አመት አከበርኩ። ቢያንስ ልጅ ጤነኛ ነች፣ ደህና ነች። ምንም ከበላው ልጁ ሁሉ እኩል ምንም የጎደለባት ልጅ አለች። እግዚአብሔር ያው በራሱ ስለሆነ ከዛ በኋላ ደግሞ ምንድነው የተፈጠረው መሰላችሁ? በቃ ሴትዮዋ ጋር እንደዚህ ነው እና ምንድነው ዋናው ሴትዮዋ ጋር ያላስማማን ልወጣ የቻልኩበት እንትን ነው። ክርስቲያን ነች፣ ኦርቶዶክስ ነች እና ኦርቶዶክስ ቤቷ ቡና እንዲፈላ አትፈልግም፣ ብቻዋን የምትኖረው። ከዛ እኔም ልክ እሷ ጋር ከገባሁበት ቀን ጀምሮ ቡና የሚባል ጠጥቼ አላውቅም። እንኳን እሷ ቤት ሰው ጋር እንኳን ብሄድ በመሀሉ እንዲህ ለክትባት ምናምን ሄድ እንኳን ሰፈር የበዛው ጎራ ስል እንኳን ቡና ራሱ እኔ ሰው ቤት እንኳን አልጠጣም። በቃ የእሷን ቃል ከማክበር እሷ ግን ምን ይመስላታል? እሷ ስትወጣ ቡና ማፈላ፣ እሷ ስትወጣ ሰው ማስገባ ምናምን ይመስላታል። ምንም አይነት እምነት የላትም እኔ ላይ። እኔ አልፈርድባትም። እኔ እሷን ምንም የምወቅስበት ምክንያት ይሄ በቃ የእድል ጉዳይ ነው። ይሄ የዕጣ ነው። ይሄ የእህል ውሃ የእድል ጉዳይ ሆኖ ነው። እኔ እሷ ማንንም ህይወት ውስጥ ማንንም እኔ እየወቀስኩ አይደለም። ታሪኩን ነው የምነግራችሁ። እኔ ያሳለፍኩትን ነገር ነው የምነግራችሁ። ከዛ ይላችሁ ጠግቤ አልበላም። 25 ኪሎ የሚፈጨው ለ2 ሰው ለእኔና ለእሷ ለ3 ወር ነው። ከዛ በመሀል እንዲህ አጋጣሚ ሆኖ ያወኳቸው ሰዎች ምናምን ደውለው ምናምን የሆነ ሳንቲም ሲልኩልኝ እኔ ያንን ብር አውጥቼ አስቤዛ አረግ ነበረ። ፒያሳ እየሄድኩኝ ተደብቄ ፒያሳ ሄጄ አስቤዛ ምናምን አርጌ ገባ ነበረ። ያው አመት ከምናምን ስትሆን ያው ዳዴ ጀምራለች። ከዳዴም አልፋ ደግሞ ቆማ መሄድ ጀምራለች ምናምን። በቃ በዛ ልክ እንትን ማለቱ አልታየኝም እና በቃኝ። እኔ ከዚህ በላይ እንደዚህ መኖር አልችልም ብዬ ትቻት ወጣሁኝ። ትቻት ወጥቼ ማጋር ነው የመጣሁት። በወለድኩበት ቦታ እዛ አንዲት ልጅ ነበረች፣ እሷ ጋር መጣሁ። እሷ ጋር መጣሁ። እነሱም ጋር የተወሰነ ኖርኩና ደግሞ እናቴ ወዳለችበት ሄድኩኝ። እናቴ የነበረችው ስልሽ አሁን ይሄን ባወራው ራሱ ሌላ ታሪክ ነው። እናቴ የነበረችው አቡ ይሄ ቲክቶክ ላይ አራብሳ የሞተው ልጅ አስታወሽው? አቡ ይሰማል? ይሰማል። በምን የሞተው? ባለፈው አራብሳ ይሄ ጠፍቶ የሞተው ልጅ አሁን ቅርብ ቀን የመስቀል ዕለት እንዴ እኔ ቪዲዮ የሰራውለት ህፃኑ ልጅ አውሹ ከሱ ሞት ጋር ተያይዞ አራብሳ ላይ የሆነ ቤት በመከላከያ ይጠበቃል የሚለውን ቤት አስታውሽው? አይተሽዋል? ቪዲዮ የሆነ ቪዲዮ ሰርተው አራብሳ ላይ በመከላከያ እናቴ እዛ ቤት ነበረች። የሚገርምሽ እናቴ እዛ ቤት ትኖር ነበር በጥገኝነት። ይሄ በመከላከያ ይጠበቃል፣ ሴትዮዋ ሰው ይገብራሉ ምናምን ባለው ቤት እናቴ ትኖር ነበረ። እዛ ቤት እናቴ ታገለግል ነበረ። ከዛ እዛ ሄድኩኝ ምናምን። እዛ የወር አበባ ሆነሽ መግባት አትችይም። እናቴ ጋር ሄጄ እሷ የነሱ አገልጋይ ስለሆነች እኔ እዛ ቤት እናቴ ጋር እንኳን ማረፍ አልቻልኩም። በሰዓቱ የወር አበባ ላይ ምናምን ነበርኩኝ፣ ማረፍ አልቻልኩም። ከዛ ልጄን ያዥልኝ፣ በቃ አንቺ ቢያንስ እንኳን በልጄ ካሽኝ፣ እኔን አላሳደግሽኝም፣ እኔን አልተንከባከብሽኝም፣ ቢያንስ ልጄን ያዥልኝ እና እኔ የሰራሁትን ሁሉ ታውቂያለሽ። ልጆኜ እንኳን ምን ያህል አንቺን እንዳግዝ እንደነበረ ታውቂያለሽ። ልጄን ያዥና እኔ ሰርቼ የሰራሁትን ሁሉ ሰጥሻለሁ፣ ልጄን ያዥልኝ ስላት እኔ በፍጹም እኔ አንቺ እንዲህ ቃል አልይዝም አለች። እኔ አንቺ እንዲህ ቃል አልይዝም ስትለኝ አንቺ 6 ልጅ ወልደሽ የትኛውን በክብር ያሳደግሽውን ሆነሽ ነው ብለን በጣም ጸብ ተነሳ። በጣም ማለት ነው የእናትና የልጅ የማይመስል ጸብ። ከዛ በቃ እኔም እንደዛ አለችኝ። እኔ ማለት እኔን እንደዛ ልትለኝ አይገባም። ምክንያቱም እኔ ከእጇ ወይ እሷ ከሰጠችኝ ጥሩ ህይወት ወጥቻ አይደለም እንደዚህ አይነት ነገር ያስኩት። ያደግኩበትን መንገድ ከእሷ በላይ የሚያውቅ የለም። ከዛ በቃ ወጣውና የሆኑ ሰዎች ማውቃቸው ነበሩ።
የዛን ቀን ወጥቼ የታደርኩኝ ልጄን ይዤ ቤተ ክርስቲያን አደርኩኝ። መሪ ስላሴ የሚባል ቤተ ክርስቲያን አለ፣ እዛ አደርኩኝ። ከዛ የሆነ ሰው ነበር የማውቀው፣ እሱ ጋር ደውዬ የሆነ ቤት ነበረው ያላለቀ ቤት። በቃ እንደዚህ በጣም አልቅሼ ለመንኳቸው፣ በጣም አልቅሼ። እነሱ ፈቃደኛ አልነበሩም። በቃ እኔ እኮ እንደዚህ የማድርበት የምሆንበት አጥቼ ቤተክርስቲያን ነው ያለሁት ስል በቃ እሺ ብሎ በማግስቱ ቤት ሰጠኝ። 72 ላይ ቤት ነበረው። ያው ማለት እንዲህ ወደ ላይ ስላቡ ብቻ የወጣ ማለት ነው፣ ምንም አይነት ነገር የሌለው። ከዛ ምድር ላይ እንደ ኪችን የሆነው ቤት ላይ ገባሁበት። በመስኮቱም ክፍት ነው፣ በበሩም ክፍት ነው። የሆነ ከሰው ጨርቅ ለምኜ ጨርቅ መታሁበት። ከዛ በቃ እዛ ጋር ምንድነው መዳበሪያን ጥፌ ነው ኑሮ የጀመርኩት። በቃ ልጄ በጀርባ ያለች፣ የልጄ ልብስ በኩርቱ ፌስታል በእጄ አለ። ምንም አይነት ሳንቲም የለኝም። ከዛ ያው ሰው 300 ብር ከሰው ለምኜ ተቀብዬ ምጣድ ገዛው። ምጣድ ማለት ብረት ምጣድ። ከዛ የቆሎ እህል ገዛው፣ ዱቤ ሽምብራ ምናምን ገዛው። ያንን ቆልቼ ይዤ መሸጥ ጀመርኩ ማለት ነው። ይሄ ማለት ስንት ወሯ ላይ ነው? አመት ከምናምን ሆና ጀምራ ማለት ነው። አመት ከ3 ወር ጀምሬ ልጄን ይዤ በራሴ ወጥቼ ቆሎ ጀመርኩኝ። ቆሎ ሰራለው። ከዛ ክረምት ሲመጣ በቆሎ ሰራለው። በቆሎ ደግሞ በዛ ሰዓት በጣም ከረጅም ገድ ነው ተሸክመን በጀርባችን የምናመጣው። እኔ ብቻ አይደለም፣ በጣም ብዙ ሴቶች አሉ። በጣም ከረጅም መንገድ በቃ እንዲህ መሬት ማለት ወገባችን ጎብጦ መሬት ለመንካት ደርሰን ማለት ነው። 10 ቦታ እያረፍን ነው፣ ከረጅም ቦታ አምጥተን ቤቴ በእንጨት ጥጄ አስፓልት ድረስ ደግሞ ያንን ትኩስ ብረት ድስት በጭንቅላቴ ተሸክሜ ነው አስፓልት ይዤ የምወጣው። ሲቀቀል የዋለ በቆሎ፣ በእንጨት ሲቀቀል የዋለ በቆሎ ትኩስ ብረት ድስት በጭንቅላቴ ተሸክሜ ይዤ ወጥቼ አስፓልት ላይ ሽጬ ልጄ የሚያስፈልጋትን ነገር እያረኩ ይሄችን ለነገ እችን ደግሞ እንዲና አረግበታለሁ እያልኩኝ እንደዛ እያልኩ እንጨት ገዛው። አልጋ መግዛት ባልችል እንጨት ገዝቼ የእንጨት ርብራብ አልጋ ሰራው። ከዛ ለካ እንትን ነበረ የረሳሁት ፍራሽ እንትን ነበር፣ ይሄ የተጣለ ጥጥ ነበረ። እሱን በራሴ አንሶላ ፈልጌ በአንሶላ ሰፍቼ እሱን አረኩ። መሬቱ ላይ እንትን አነጠፍኩ፣ ሸራ አረንጓዴ ቀይ ምናምን ያለው ሸራ ነጠፍኩኝ። ከዛ እንዲያልክ ሳህን ስገዛ፣ ብረት ድስት አንድ እያልኩ ስገዛ፣ ብርጭቆ አንድ ስገዛ፣ ልጄ በዛ ሰዓት በስነ ስርዓት ነው፣ ግን የሆነ ትንሽም ጉዳት ነገር ስለ በእርግጥ ብዙ ምግብ የምትወስድ አይደለችም፣ ግን እንደዛ እያልኩ ጀመርኩኝ 72 ላይ እና ግን በዛ ውስጥ ሆኖ ሰዎች ከመሬት ተነስተው ነበር ስም የሚያወጡልኝ። በቃ ባላቸውን እንደምቀማ፣ ባላቸውን እንደማስብ፣ በቃ ማለት አብዛኞቹ ከሆነ ሀገር የመጡ ሰዎች ናቸው። ከሆነ ሀገር የመጡ ናቸው። ባሎች ሁሉም ባለባል ናቸው። ሁሉም ሰርተው የሚያበሉ ያላቸው ሰዎች ናቸው። እና እኔ ከእነሱ ጋር ምንም አይነት እንትን የለኝም። እኔ ስራና ስራዬን ነው። ወይ የሆነ ቀን ቡና ፈላና ስብስብ አድርጌ ቡና ጠጡላቸዋለሁ። እኔ ከእነሱ ጋር ምንም አይነት ህይወት የለም። እነሱ ግን በቃ ልክ እኔ ባላቸውን እንትን እንደምል ምናምን ነው። እና ነገር በቃ ውሃ ቀጠነ ብለው ነበር ነገር የሚፈልጉኝ፣ በጣም ውሃ ቀጠነ ብለው። ምክንያቱም ይሄ ሁሉ ማለት ለዛሬ ላለሁበት ነገር አስተዋጽኦ ስላለው ነው ምነግርሽ። ከዛ እንደዛ እያልኩ ከዛ ሰውዬ ጋር አጣሉኝ። ያን ቤቱን ከሰጠኝ ሰውዬ ጋር አጣሉኝ። ከዛ ልክ እቃ እያወጣች ትሸጣለች፣ ብረት እያወጣች ትሸጣለች። ከሳይቱን ጥበቃ እኮ አለ። እኔ ዝም ብዬ ጥገኝነት ነው የገባሁት። እንግዲህ ይታይሽ ጥበቃ እያለ እኔ ቤት በኩል ነው ፌሮ አውጥቼ የምሸጠው። ከዛ 4 ቀን እንጃ ስንት ወር ነው አመት ኖር ያለው እንደ እንጂ ወደ አመት ቆይ ልደቷን አክብሬ ብቻ አመት አካባቢ እዛ ቤት ኖሬ በቃ ይሄ በጣም ጸብ ሁሌ ይበዛል ምናምን። እንደገና ሌላ ሳይት ለመንኩ፣ ሌላ ባዶ ቤት እንደዚሁ ማለት ነው። ማለት ሳይት ስላብ ብቻ ስላብ ወጥቶ ዙሪያው በቆርቆሮ እየተደረገ እንደዛ አድርጌ መኖር የምንችልበትን። ከዛ ሁለተኛው ቤት ላይ ደግሞ ያው
ጥበቃው ትዳር ምናምን ስላልነበረው አልተስማማንም። ከዛም ወጣሁኝ። ወይ እኔ የምልሽን ነገር አምጪ ወይ ካልሆነ ውጭ አይነት ነገር ሲሆን አይ ብዬ እዛ 3 ዓመቷን ልደት እዛ ነው ያከበርኩት። ከዛ ዛም 6 ወር ምናምን ኖሬ እንደገና ደግሞ ሌላ ቤት ይሄኛውን የገባሁበት ቤት ደግሞ አፓርታማ ነው። ይሄም አፓርታማም ሆነው በቃ ይሄ ሳይት ላይ ያውቃል፣ ብዙ ሰው ያውቃል፣ ይረዳል ብዬ ያገምታል። አሁንም እዛ ስኖር እንደዚሁ ጥበቃው በጣም ያስቸግረኝ ነበረ። ከዛ በኋላ ለምን እኔ በንት ነው ቀጥታ የቤቶቹን ባለቤት አግኝቼ ስለማላናግር በቃ በሌላ ነገር ነው። አንደኛ ያው ሴት ልጅ ብቻዋን ልጅ ይዛ ስታሳድግ የሆነ ሰው ካጠገቧ ካልታየ ምናምን እኔ እንደ ሰው ራሱ አትቆጠርም። እኔ እንደ ሰው አይቆጥሩኝም ነበር። ከዛ እንደ አጋጣሚ እግዚአብሔር በቃሽም ሲለኝ በሱ ሰዓት ላይ የሆነ ሰው ባለቤት አገኘው። ለመንኩት ያለውን ነገር ሌላ ስላብ አገኘው። እንግዲህ ከ4 ዓመት ሊሞላት ግንቦት አካባቢ ላይ አገኘው። ቆርቆሮ ያችን ስልሽ ማገኛት ለሆነች ጊዜ እያልኩ ለሆነ እያልኩኝ ከዛችም ላይ እቆጥብ ነበረ። በቃ እኔ ጫማ ለእኔ ማለት ጤነኛ ኮንጎ ጫማ አላቅም። ልጄን ሳሳድግ በተለይ እስከ 6 ዓመቷ እኔ ኮንጎ አላቅም። በቃ ሰርቼ ለልጄ ነው። እኔ ለልጄ ከጉልት እንኳን ልብስ ገዝቼ ፎቶን አሳያችኋለሁ ታላችሁ ቲክቶክም ላይ ያለው ይሄ ፕሮፋይል የሆነ ልጅ 3 ዓመቷ ነው። እኔ ለልጄ ከሜዳ ላይ እንኳን ልብስ ገዝቼ አላቅም። እኔ ለራሴ ግን ኮንጎ ጫማ እኔ እንትና መመስለው ይሄ ሰራተኛ ሞግዚቷ ነበር መመስለው እንጂ እናቷ ሰው አልመስልም። በጣም ቅብርር አድርጌ ጽድት አድርጌ ነው ያስኳት። ለምን እንደሆነ ታውቂያለሽ? ብዙ ሰዎችን የምበቀልባት ነች። አንደኛ ልጅ አባቴን እበቀልባታለሁ፣ በሷ እናቴን እበቀልባታለሁ፣ አባቷን እበቀልበታል። ለምን ልጅ እንዴት ሰው ልጅ ማሳደግ እንዳለበት እኔ አስተምራችኋለሁ ብዬ ነው ያን ሁሉ ነገር የማደርገው። እኔ ለራሴ ያልኩሽ ለራሴ በቃ ኮንጎ አላውቅም። ክረምት ሲመጣ ሙሉ ዝናብ ማለት ነው። ክረምት እንግዲህ ታያለሽ፣ አሁን ቲክቶክ ላይ አሁን ጊዜው ጥሩ ነው፣ ደግ ጊዜ ላይ ነው አሁን ያለው። ቲክቶክ ላይ በቆሎ ሲሰሩ ዝናብ ምናምን ሸራ ለብሰን ያ ዝናብ እንዳለ ላይ ያልቁ ስተኛ እኔ ከወገብ በላይ ፓራላይዝ እየሆንኩ ነው ማድረው። ሰውነት ያልንቀስ አንደኛ የተሸከምኩበት ተሸክሜ ረጅም መንገድ የመጣሁበት ከዛ በእግሬ ውሃ ውስጥ ነው እግሬ ቁጭ የሚለው ፎጭ ይላል። ውሃ በእግሬ ያልፋል። በይ ቅዝቃዜው ያ ጠዋት የተሸከምኩበት ተደምሮ ከወገቤ በታች አይሰራም። ሌሊት ስጮህ ነው ማድረው። በጣም እታመማለሁ። ስቲል አሁን ድረስ ወገቤ በጣም እታመማለሁ። አሁን ልብስ እንኳን 2 ልብስ እንኳን እንዲህ አጥቤ ቀና ማለት አልችልም። በጣም ነው የሚያመኝ ማለት ነው። ከዛ እንደዛ እያደረግኩ ምናምን እዛ ቤቱን ሰጠኝ። ቆርቆሮ ራሴ ሳንቲም ለቃቅሜ ምናምን ያለ ላይ ጨማምሬ ሰራው። ያ ደግሞ ቤቱ ምን ይቸግረኝ መጣ? መብራት፣ ውሃ፣ ሽንት ቤት የለም። ይሄ ቤት የቱ ጋ ነው ካላችሁኝ ጌታስ ይባላል። 72 አካባቢ ካላችሁ ስቲል የሚያቀኝም ሰው ሊኖር ይችላል። ጌታስ ወይ ደግሞ ዱግዳሪድ ስቴት ጀርባ ነው። ውሃ የሚሰጠኝ ሰው አጣው፣ መብራት የሚሰጠኝ ሰው አጣው። ግን አጠገቤ በጣም ሀብታም ሰዎች ነበሩ። በጣም ሀብታም አይደለም ለእኔ መብራት ይቅርና ምንም ነገር መስጠት የሚችሉ ሰዎች ነበሩ። ግን ፍቃደኛ አልሆኑም። በክፍያ ጠይቂያቸው ፍቃደኛ አልሆኑም። ከዛ ያው በስንት መከራ በሰው ተለምነው ምናምን ነው መብራት ያገኘሁት። ከዛ ያው ክረምት በቆሎ ሰራለሁ፣ በጋ ላይ ቀለል ያለ ልብስ ሳገኝ አጥባለሁ። ተመላላሽ እንዲህ ድግስ ምናምን ሲኖር እንሰራለን ከሰዎች ጋር ያው ብቻዬን ስለማልችል እንደዚህ እያለ 5 ዓመቱ አለፈ፣ 6 ዓመቱ አለፈ ስልሽ ያው በእንደዚህ አይነት ህይወት ውስጥ ማለት ነው። 7 ዓመቷም እንደዛ አለፈ። 7 ተፈጠረ ደግሞ ያው ሁሌም የሰዎች እንትን ግን አለ ይልሻው። ይሄ የሰዎች ትንኮሳ የሰዎች በሆነ ነገር አንደኛ እኔ በቃ በጣም ጠንካራ ቤቴ ብትመጪ ምኑንም ነገር እንዴትም አድርጌ ቤት ነው ማስመስለው። ከውጭ እንደዚህ ሰው ይኖራል ምናምን ሰው ብሎ ቤት ሲገባ ግን በጣም ነው የሚገረመው። በጣም ማለት ነው ነገሮችን እንዴትም አድርጌ ማሳመር እችላለሁ። አንደኛ ለልጄ ስል ልጄ ጭንቅላቷ ጥሩ እንዲሆን ቤት እንዳለ መደዳ ያለው ፎቅ ነው እንዳለ ሀብታም ናቸው እንዳለ ያሉት
ሰፈሩ ላይ ትገባለች፣ ትጫወታለች፣ ምናምን ታያለች። እና በቻልኩት መጠን ልጄ የማነስ ስሜት እንዳይሰማብኝ በቃ እኔ የሆነች ነገር ሰራው እኔ ለራሴ አይደለም የሆነች እቃ ነው የምገዛው። የሆነ ምጣድ፣ የሆነ ዳቦ ምጣድ፣ ከዛ የሆነ ኮመዲኖ፣ ከዛ የሆነ ቁም ሳጥን ለልጄ ማለት ነው። ግን እኔም ደግሞ እኮ እንደ ሴት ብዙ ነገር ያምረኛል። እኩዮቼ ና ያለው ታናናሾቼ ና ያለው ታላላቆቼ ና ያለው ልጆቻቸውን ለቤተሰብ ጥለው ክፍለ ሀገር ሰጥተው የሚኖሩትን ህይወት ያለው ግን በፍጹም እኔ ማለት ያንን ባለማድረጌ እየተጸጸትኩ አይደለም። እኔ እንትኑን ነው ነገሩን ነው የምላችሁ። ከዛ 7 ዓመቱ አካባቢ ላይ ያው እዛ አካባቢ ያው እንትኑን ክረምት እንዳልኩሽ ይሄን እሰራለሁ። ከዛ ሻይ ቤት ጀመርኩ በሸራ ሻይ ቤት ያው ስሰራ ያው የሀገራችን ሁኔታ ይታወቃል። ያው ህገ ወጥ ነው። ህገ ወጥም ሰው የሚሆነው ወዶ አይደለም፣ ችግሩ ነው ሁኔታው ነው እንጂ ማንም ሰው ህጋዊ ሆነ እስቲል እኔ መታወቂያም የለኝም። ህጋዊ ሆኜ ልስራ እንኳን ግን ቤተሰቦቼ ቤት የላቸውም። ምንም አይነት ቀበሌ ላይ ምንም አይነት እውቅና ስለሌላቸው እኔ መታወቂያ ማግኘት የምችልበት ነገር የለም እንጂ አረብ ሀገር ይሄድ ነበር እንደውም መታወቂያ ኖሮኝ ቢሆን። ከዛም በፊት 18 ዓመት አካባቢ ብዙ ሞክሬያለሁ በገንዘብ ምናምን ከክፍለ ሀገር ምናምን ግን አልተሳካም። መታወቂያም ስለሌለ ነው ዋናው አንደኛ ነገር። ከዛ እዛ አካባቢ ላይ እንዳልኩሽ ሴት በመሆኔ ብቻዬን በመሆኔ በጣም እንትን ይደርስብኝ ነበር፣ በጣም ጫና ይደርስብኝ ነበር። እንደውም በቆሎ እኮ እሷ የምትሰራው ከወንዶች ጋር ስልክ ለመቀባበል ብላ ነው። ጠዋት ስገባ ያዩኛል፣ ማታ ስወጣ ያዩኛል። ምን እንደሆነ አላውቅም። ሰው ዝቅ ያለ ሰው አስተሳሰቡም ዝቅ ያለ ነው። እግዚአብሔርን በቃ ቀን ሰራተኛ በተለይ ሁሉንም ማለት ነው ግን አብዛኛው ሰው ባላየው ነገር እንዳየ ባልሰማው ነገር ልክ የሆነ ሲፈጠር እንዳየ በጣም ስም ለመስጠት ያለ ስም ለመስጠት የሚሮጥ ህዝብ ነው ያለው ያለ ስም ከዛ እኔ ደግሞ ሳይ እጣላለሁ ወደኋላ አልልም። እኔ ሴት ነኝ አልልም። ልጄ ብቻዋን ነች አልልም። እስከ መደባደር ደርሳለሁ። ብዙ ነገር ይሄ ነገር አድጎ ምን ደረሰ መድኃኒት እስከ ማስደረግ አዲስ ድምፅሽ እየራቀ ነው። አሁንስ? አሁን መጣ። እንደዚህ ይሰማል? አሁን ይሰማል። ልቀጥል ካቆምኩ? አዎ። ከዛ በቃ ልክ በዛ እድሜ መድኃኒት ምናምን ያው እኔ እንደሚመስለኝ ነው ግን ነውም ሲጀመር ጸበል ምናምን ልጄን ትቼ ምናምን ጸበል ገባው። ከዛ በዛም ሰዓት እንደዚህ ነበር ልክ እንደዚህ ነበር የሆንኩት። በቃ ማለት እንዲህ አልበላት እንጂ ትቼ ነው በቃ ስራ ቦታዬን ትቼ እቀኔን ሳልሰበሰብ ምን ሳልን ተነስቼ ጻድቃኔ ማርያም ሄድኩ። ጻድቃኔ ማርያም እንዴት ሄድሽ ብትይኝ ያቺ የዓመት ከምናምን የነበርኩባት ሴትዮ ይዛኝ ሄዳ ነበረ። ይዛኝ ሄዳ በቃ ስለዚህ እዛ መሄድ አለብኝ ብዬ ተነስቼ እዛ ሄድኩኝ። እዛ በቃ ወር ከምናምን ቆይቼ ፍልሰታ ጾም ነች እንደ አጋጣሚ ፍልሰታ ጾም የልጄን ልደት አክብሬ አይደለም የልጄን ልደት አለ ምርቃቷ 7 ዓመት ማለት ኬጂ ጨርሳ በሳምንቱ ልክ በ12 ደግሞ ልደቷ ነው የሚሆነው። ፍልሰታ ላይ ነው ልደቷና ልክ የልጄን ልደት ነሐሴ ሐምሌ 17 ነው ምናምን አስመርቂያት እኔ ፍልሰታ 1 ስትል ወደ ጸበል ብን ብዬ ሄድኩኝ። ያው ሻኔንም ዝርዝሩንም ከነገርኩሽ እኔ ማለት ልቤንም ልጅሽን ማለት አስቀምጠሽ በቃ እንዳልኩሽ ጓደኞቿ ጋር ነበረች። እዛው አንድ እንደኔ አይነት ነበረች ብቻዋን የምታሳድግ ጓደኛ አለችኝ እና እሷ ጋር ያው ብዙ ነገር እንደ ቤተሰብ ከእሷ ጋር ብዙ ነገሮችን እንትን ያልኩትም ከእሷ ጋር ስለሆነ አጋጣሚ እሷ ጋር ነበረች እሷ እና በሰዓቱን ያልኩሽ በቃ ምንም አላውቅም። እኔ ራሴን ያገኘሁት ጸበል ቦታ ነው። ከዛ በማግስቱ ስረጋጋ ደውዬ ምናምን አሳወቅኳቸው። 15 ቀን ምናምን ተጠምቄ መጣው። ግን እስካሁን ባለው ጊዜ ውስጥ ግን
ልክ በአመት ልጇ 1 አመት እየደወልኩ ለአባትየው ይኸው 1 አመት ሞላት፣ 2 አመት ሞላት፣ 3 አመት ሞላት፣ አሁንስ አታያትም፣ 4 አመት ሲሞላት አሁንስ አታያትም ምናምን እያልኩ እንደውም በመጀመሪያ ልክ ወልጃት ራሱ ያው ሳልነግራችሁ ቢያንስ ዋናው ነገር ነው ያው ልመለስ ወልጄ አመት ከምናምን እያለች ያው እስከዛ ለማየትም ፈቃደኛ ስላልነበር እኔ በግድ ይዣት ሄድኩ። እሱ ያለበት ሰፈር ይዣት ሄጄ እንትን አለ ሲያይኝ ሸሸ። መኪና ይዞ ነበረ ሸሸ። ከዛ እኔ ያው ቤቱ ጋር ስለነበርኩ በር ላይ ቁጭ ስላልኩ ዞሮ መጣና ሰላም አላት ምናምን። እጇን ነው እንደዚህ ሰላም ነው ያላት። እጇን በቃ እጇን ነው እንደዚህ የሳመው። ከዛ እንዴት ነው ማንን ትመስላለች ምናምን ስንለው ኧረ ራስሽን ነው የምትመስለው ምናምን አለኝ። እሺ አልኩት። ከዛ የትራንስፖርት ልስጥሽ ሲለኝ አይ ይዤ ነው የመጣሁት እኔ እንድታያት ነው እንጂ እኔ ካንተ ምንም ፈልጌ አይደለም ይዤ የመጣሁት አልኩ። ከዛም በፊት ደግሞ የ6 ወር እያለች እህቱን አግኝቻት ነበረ። ይሄው ወንድምሽ እንዲህ ያለ እኔ ግን ይሄው ወልጃታለሁ ቢያንስ 6 ወር ሆናለች። ወንድምሽን ለምንድን ነው የማትመክሪው ምናምን ስላት እኔ እሷ ያላመነውን እኛ ምን አገባን አለችኝ። ታላቱ እሷ አዝያት ነበር። እስቲ ቢያንስ አንቺ እያት ፊቷን ሲል እኛ እሱ እንትን ያላለውን ከሱ ጋር ጨርሽ። አንደኛ አንቺ ብቻ አይደለሽም፣ በጣም ብዙ ሴቶች እየመጡ ከወንድማችሁ ልጅ ወልደናል ይሉናል። አንቺ ብቻ አይደለሽም፣ አንቺ የመጀመሪያው አይደለሽም። በጣም ብዙ ሴቶች ከዚህ በፊት ራሱ እየመጡ እንዲህ ብለውናለች። እሺ አሏችሁ። በቃ ተመለስኩ። እንደገና ደግሞ 4 አመት እያለች ደግሞ ታናሽ እህቱ ጋር ሄድኩኝ። ታናሽ እህቱ ጋር ሄጄ ሳናገራ በር ላይ ቤት አንኳኩቼ በር ላይ አናገር ሰላም አለቻት ምናምን። የወንድምሽ ልጅ ነች እያልኳት ግቡ እንኳን አላለች። እኔ ዛሬ ላይ እሱ ሁሉ እየተሰማኝ ነው። ቢያንስ ሰው እኮ ባዳም ከሩቅ ቦታ መጥቶ ባዳ ራሱ ግቡ ይባላል፣ እንኳን የወንድምሽ ልጅ ነች እያልኳት። ከዛ ያልፎ እኔም ተውኳቸው። እኔ ልጄን ማሳደግ ያው ራሴ የወሰንኩት ነገር ስለሆነ ልጄን ወደ ማሳደግ ገባው። ሁሉም ነገር አለፈ። 7 አመቷ መጣ። ግን በዚህ ሰዓት ግን ገብቶሻል። እኔ በቃ እየደከምኩ መጣው፣ እየሰለቸው መጣው። ምንም ማለት ነገሮች አልቃናሉ። እሰራለሁ ልፋቴና ምንም አልገናኛለኝ። ገብቶሻል። በጣም ይደክመኛል። በጣም ብቸኝነት ይሰማኛል። በጣም ባዶነት ይሰማኛል። አለመወደድ ይሰማኛል። አለመፈለግ በሁሉም ዘንድ ማለት ነው። በሁሉም ሰው ዘንድ ማለት እኔ ምን ኃጢአት ሰርቼ ነው እስከምል ማለት ነው። ምን ኃጢአት ሰርቼ ነው? ምን በድዬ ነው? እኔ እኮ እግዚአብሔር አንተ የማስፈልገውን ነገር እኮ ላለማድረግ ነው፣ አንተን ላለማስቀየም ነው። እና በዚህ ህይወት ውስጥ ጥሩ ሰዎችን ወደ ህይወቴ እኮ ታመጣለህ ብዬ ነው። ምክንያቱም እኔ በቃ ራሴን ለማጥፋት ሙከራ ማድረግ የጀመርኩት በጣም ህፃን ሆኜ ነው። 13-14 አመቴ ላይ እያለው ነው። በቃ መኖር የሰለቸኝ ገና እዛ እድሜ ላይ ሆኜ ነው። እና እኔ ልጄን የወለድኩት አንደኛም ነገር ለምን መሰላችሁ? እንድትይዘኝ ነው። የሆነ በቃ የራሴ የሆነ ሰው ለመፍጠር ነው። እንድትይዘኝ ነው። የሆነ በቃ ብዬ ቆይ ደግሞ እስቲ ምናምን እንድልባት ብዬ ነው እኔ ልጄን የወለድኳት እንጂ እንደ ማንኛውም ሴት በሰዓቱም አውቃለሁ ኃጢአት መሆኑ ጭንቅላቴን ቢቆጣጠረውም ግን ቀላል መንገድ እንደሆነ በጣም በአካባቢ የሚያደርጉም ሰዎች ነበሩ። ማለት ለዚህ መረጃ ሩቅ ሆኜ አይደለም፣ ግን እኔ እግዚአብሔር በእሷ በኩል እንዲያየኝ ነው። በእሷ በኩል ገቤን እንዲባርክ፣ በእሷ በኩል ጉልበቴን እንዲባርክ፣ ሌላም ስህተት ላለመስራት ህይወቴ ውስጥ። ምክንያቱም እንደኔ አይነት ሴቶች ወደ ህይወታቸው በስህተት ጥሩ ወንድ አይመጣም። ሴት ልጅ ህይወቷ ውስጥ ጥሩ አባት ከሌለ ጥሩ ባል አይመጣም፣ ጥሩ ፍቅረኛ አይመጣም፣ ለእሷ የሚያስብ አይመጣም። በቃ ለጊዜው ብቻ ይሄ ነይ እንተኛ፣ በቃ ነይ እንተኛ፣ ወይ ለዕለቱ ነይ እስቲ 1-2 እንበል ብሎ ከዛ እንተኛ ነው በቃ። ሌላ ምንም ነገር የለም። ምንም እንደኔ አይነት ሴት ከዚህ የተሻለ ምድል የለም። ስለዚህ እኔ ማንም እየተነሳ እንዲያረክሰኝ አልፈልግም። አንደኛ ልቤን አውቀዋለሁ፣ እሞኛለሁ። የሆነ ሰው ወይ ማብራሪያውን ታዩ ማሪ አቤት
ማብራሪያውን ታዩና እናቴ ታሪክሽን ብቻ ተናገሪ። ምክንያቱም አንዲት ሴት አንድ ወንድ ነይንተኛ ሲላት ከብት አይደለችም ሄዳ የምተኛው። ይቅርታ እንደዚህ ብለሽ ሁሏም ሴት እየሄደች ነይንተኛ ላላት ሁላ ተኝታ ልጆቿን ችግር ላይ እንድትጥል ስለማልፈልግ ነይንተኛ ላላት ሁላ ሄዳ ከተኛት ሴቷ እንስሳ ናት ማለት ነው። ፈጣሪ አይምሮ የሚባል ነገር የሰጣት ነይንተኛ ለሚላት ሁላ ሄዳ እንዳትተኛ ነው። ነይንተኛ ሲላት እንደዛ ለማለት ፈልጌ አይደለም። ይልሽ አቡ ግን የሆነ ጊዜ ላይ አመትም ቆይተሽ እኮ የሆነ ጓደኛ ከሆነ ብቻሽን ከሆንሽ መፈለግሽ መሞከርሽ አይቀርም አይደል? እንዲህ ሆነም አልሆነም መሞከርሽ አይቀርም። እንደገና ያም ደግሞ አልሳካ ሲል ወይ ከ2 አመት ከምናምን በኋላም ደግሞ እንደዛ እኔ እንደዛ ስላልፈለኩ ነው። በቃ ያንን ማድረግ ስላልፈለኩ ነው። እግዚአብሔር በፈቀደ ሰዓት ለእኔ የሚለውን ሰው እንዲያመጣልኝ በቃ ራሴን እንድጠብቅባት ነው። ገብቶሻል? ያ ነው ስልሽ ወይ ገንዘብ ኖሮኝ ራሴን ብጠብቅ ምናምን ጥሩ፣ ግን እንደዛ ብቻ እንደዛ ሆነ። ይኸውልሽ አሁን በቃ ወደ መጨረሻው ልምጣልሽ እና ወደ መጨረሻው በቃ ወደ መጨረሻው እሺ እድሉ ሰጥሻል። ወደ መጨረሻው ልምጣና አብሮሽ ከዛ በቃ እንደዛ ሆኖ ሻይ ቤት ከዛ በቃ አሁን 2005 ላይ ያው ሻይ ቤት እየሰራው ምናምን ነበረ። ደህና ሳንቲም ይዣለሁ፣ ደህና ስራ፣ የብርን ጣዕም ያወቅኩበት ቦታ ነው። ከዛ ለቤት የሚያስፈልገኝን ነገር ለልጅ የሚያስፈልገውን በአግባቡ አድርጌ ምናምን ያው ኮሊደር ሲመጣ አፈረሰ። ከዛ አሁን ምን ሆነ? ምንም አይነት ቦታ ምንም እንደዚህ ዳር ላይ ወጥተሽ ምናምን መስራት አይቻልም አሁን ባለው ሁኔታ። ያን ጊዜ ግን ይልሽ በ1000 ብርም ስራ ጀምሬያለሁ። እኔ አሁን በ1000 ብር ስራ ጀምሬያለሁ፣ በ500 ብር ስራ ጀምሬያለሁ። አሁን ግን እንደዛ የለም። አሁን ተከራይተሽ ነው። ከዛ ያለኝን ብር እንዳላጠፋ ብዬ ስራ ጀመርኩበት። አንደኛ ይልሽ መታወቂያ ይልሽ ቦታ መርጬ ምናምን እንዳልከራይ መታወቂያ የለኝም እንዳልኩሽ። ስለዚህ የሆነ ቦታ ኮንዶሚኒየም ስር ተከራየው፣ አዲስ ሰፈር ላይ ተከራየው። እኔ በሰዓቱ ስራ ያለው ነው መሰለኝ፣ ምንም ስራ የለውም። 6 ወር ምናምን ተቀመጥኩ፣ ምንም ስራ የለውም። ያለኝን ያጠራቀምኩትን ብር ሁሉ እዛ ላይ ወጣ፣ ከሰርኩኝ ማለት ነው። ከዛ በኋላ ቤት ላይ የምከፍለው አጣው። ጋይስ ከኔ ተቆርጠው ጸጥ ያለው ወይንስ ከሷ አለሽ? ኔትወርኩ አለቀ ወይስ ኔትወርኳ ተቆርጦ መሰለኝ። ከሷ ነው። እሺ ማለት መልስ እናስገባታለን። ናይ ኔትወርኳ ይሆናል ወይ ቦታ ቀይር ይሆናል። What I'm learning from this story. Okay, Zagul, good question. You can learn from this story. ምንም ነገር ቢደርስብሽ አንቺ ላይ የደረሰው መከራ ልጅሽ እንደማይመለከታት ትማሪያለሽ። እኔ ምንም አይነት መከራ ብበላ፣ ምንም አይነት ፍዳ ብበላ ልጄ ምን አገባት? ይመለከታታል? እኔ ቪዲዮን ሳይ ልጄን ነው በሷ ልጅ ቦታ ልጄን ቁጭ አድርጌ እንደዚህ አይነት ቃላቶች ልጄ ላይ ብጠቀም የልጄ አይምሮ የሚደርስበት ዳሜጅን እየሳልኩ ነበር። በጣም ስቅስቅ ብዬ ሳለቅስ የነበረው ቪዲዮን ሳይ ልጄን የምር ካመጣናቸው አይቀር ወደዚህ ምድር ምንም ባንሰጣቸው ቢያንስ ፍቅር ሰተን ልናሳድጋቸው ይገባል። መሳቀቅ እኔ ራሱ እሱ ነው አብይ ውስጥ የረበሸው በጣም። እኛ አንድ ቪዲዮ እቺ ልጅ በየቀኑ ምን እንደዚህ አይነት ቃላቶች እየተወረወረባት ከሆነ የምታድገው እራሷን ትጠላለች።
ዋጋ የለኝም። እኔ ሸክም ነኝ እዚህ ምድር ላይ። እኔ እናቴ ላይ ሸክም ነኝ። እኔ አረባም። እኔ መፈጠር አልነበረብኝም ትላለች። ነገ ስታድግ የማንም መጫወቻ ትሆናለች። ራሷን ከሰዎች ሁሉ ዝቅ አድርጋ ታያለች። በጣም ነው የምታሳዝነው እውነት። ደግሞ ቲኔጀር ናት ልጅቷ። ኦልሞስት 11 ዓመት ማለት ገና 11 ዓመት ልጅ ላስብሽ ምን ያህል ራሷን እንደምትጠላ እናቷን ስትላት ፈጣሪ ለምንድን የፈጠርከኝ ነው እኮ የምትለው። እቺ ልጅ ለምን ፈጠርከኝ? እሺ እኔ መች ፍጠረኝ አልኩ? ለምን ፈጠርከኝ ብላ ከፈጣሪዋ ጋር የምትጣላው። አንቺ ስለተማርሽ ታውቂዋለሽ። አቡ አልተማረችም። በዛ ላይ በጣም ብዙ ነገር ነው ያሳልፍ። አምናት ቶኪኝ አባት ተማደር ኦኬ። እኔ ስለ ህፃኗ ነው እየተናገርኩት። እናትየው ላይ ኔቨር ኤቨር አልፈረድኩም፣ ግን እኛ የምናደርሰውን ዳሜጅ ተመልከቱ። አሁን እናትየው አዲስ ለደረሰባት ነገር ማን ነው ተጠያቂ? ቤተሰቦቿ፣ እነዛ ግድ የለሽ ቤተሰቦቿ። ዝም ብላ በግድ የለሽነት የወለደቻት እናቷ፣ ያላሳደገቻት እናቷ አይደል? ያንን ህይወት ባታሳልፍ ዛሬ እሷ ትደግመውም ነበር። የእናቷን ህይወት ደገመችው። ግን ቤተሰቦቻችንን መውቀስ የምንችለው 18 ዓመት እስኪሞላን ድረስ ነው። ከዛ በኋላ ግን እያንዳንዱ የምናደርገው ነገር የኛ ኃላፊነት ነው። የኛ ከተመለሰች አስገባል። እውነት ከባድ ነው። አንዳንዴ ኃላፊነት ይሰማል። እኔ እኮ ሁሌ ስመክርም ውለው እኮ ይህንን እኮ ነው። ኃላፊነት ይሰማል። አንዳንዴ ወልዶ እንደዚህ ከማሰቃየት ማስወረድ በስንት ጣዕሙ። ሳታስቡት እርግዝና ከተፈጠረ እንደ ፈጣሪ ቅርባይ ነው ማስወረዱ ይሻላል። ልጆቹን አምጥቶ እዚህ ምድር ላይ ራሳቸውን እንዲጠሉ አድርጎ ሳትፈለጉን የመጣችሁት ሸክም ሆናችሁብኝ እያሉ የልጆችን አይምሮ እንደዚህ እያደረጉ ከማሳደግ አለመውለድ ማጽያት ምን ነው? ማስወረዱ ማጽያት ነው። ይሄም ማጽያት ነው። ስለዚህ ወይም አለማድረግ በቃ ራስሽን ሰው ሳትሆኝ ሰው አለማድረግ ካረጉ ደግሞ ያስቡት ከመጣባቸው ያኛው ኃጢአት ይቀላል ከዚህኛው ኃጢአት። የተፈጠረን ልጅ የተወለደን ልጅ ስንት ዳሜጅ ስንት ብልሽት እንደሚፈጠር እኮ መሰለሽ። የልጅ አይምሮ ተበላሽቶ ራሱን የሚጠላ ልጅ አሳድገን ተስፋ የቆረጠ ልጅ አሳድገን ከዛ እሱ ደግሞ ሌላ ተስፋ የቆረጠ ልጅ ይወልዳል። ሌላ ራሱን የሚጠላ ልጅ ይወልዳል። ይሄ ሁሉ ምንድን ነው? ከግድ የለሽነት እስከ መቼ ነው ወንዶቹን ስንወቅስ የምንኖረው? እኛስ ለምን ኃላፊነት አይሰማንም? ፈጣሪ እኛ ከወንዶች እኮ የበለጠ ኃላፊነት ስለሚሰማን ማህፀን የሚባለውን ነገር እኛ ውስጥ የፈጠረው። ለምን እኛ ውስጥ ተፈጠረ? ማህፀን ለምን ሴት ውስጥ ተፈጠረ? ፈጣሪ ከወንድ ልጅ ይልቅ ሴት ልጅ ጠንቃቃ፣ ሴት ልጅ ብልህ፣ ሴት ልጅ ኃላፊነት ስለሚሰማት ነው ለወንድ ማህፀን ሳይሰጥ ለሴት ማህፀን የሰጠ። እኛ ተሸካሚ የሆን ነው ልጅ ተሸካሚ እኛ የሆን ነው እኮ። ወንድማ አስረግዞ ጥሎ ይጠፋል እኮ። ግድ የለሽ ነው። ሂዶን ኬር የ5 ደቂቃ ደስታውን ሁሉም አይደለም። ግን ሴት ልጅ ግን ማህፀን የሚባል ነገር የተሰጣት ፈጣሪ ስለተማመነባት ነው። ሳትሆኑ ሰው አትፍጠሩ። እናንተ ያያችሁትን ታሪክ አትድገሙ ነው የሚለው ማርያም። አንዳንዴ ልጅ ወልደሽ ማሳደግ ካልቻልሽ አቡዬ ምን ነው እንትኑ ታዲያ? አሁን እዛ ላይ ያላትን ሾክ ረውቅም በቃ ሁኔታዋ የሳቀቀችውን ነገር ምናምን ሳይ እኔ የመስማሙል በቃ ምን እያለች ይሆን በዛን ሰዓት? እንደዚህ እናቷን አምባዋ ቀረር ብሎ ዝም ብላ እናቷን እንደዛ ስትወርድባት እሷ ዝም ብላ ስታየት ላይ ምን እያለች ይሆን በውስጧ? ምን እያለች አብሯት ያሉ ሴትዮዋ እሷ ጋር ነው የምትኖረው አሉ። የት ናት ልጅቷ ስላቸው ትምህርት ቤት ናት አሁን ምናምን አሉ። ምን እያለች ነበር? እንደዛ አይነት ቃላቶችን ስትወረውርባት ዝም ብላ አምባዋ ቀረር ብሏት ስታያት ላይክ እሺ እኔ ምን ላድርግ ላይክ አይነት ነገር እያለች እሺ እኔ ምን ላድርግ፣ የኔ ጥፋት ምኑ ነው? መፈጠሪ ወደዚህ ምድር መምጣት ነው ጥፋቴ አይነት ነገር እያለች ስሜትን የተሰማኝ እኔ በቃ ሳያት አይን አይኗን እያየች
አቡዬ አውቃ እንዳይሆን ለልጅቷ ነግራት ፕራንክ ብላ ፕራንክ ፋን ውስጥ ገብተሽ ሻብዬ ነው ፕራንክ ነው የምትይው። ድንገት የተሰራ አይደለም። ሙሉ ቪዲዮን ገብተሽ ካየሹ ሎንግ ታይም ስታለቅስ ነበር። በቃ የሚረዳ ሰው ስትፈልግ ነበር ማለት አላርለ ችግር ውስጥ ያለ ሰው ይሄ ዛሬ ለቫይራል ድንገት የኛው ቪዲዮ ቫይራል ወጣላት እንጂ ሀዊ ሎንግ ታይም ነው። በቃ እኔ ቪዲዮን እንዳየው ዳይሬክት ውስጥ ገብቼ ነው ቼክ አረጓት። ብዙ ቪዲዮ ሰርታለች። ብዙ እስቲ እንዳታልቆባትም ልደውልላትና ቼክ ላርጋት። ሳይኮሎጂስት የታቦ ሞክራለች። ኮሜንት አነግሯት ያ እኔም አይ ቲንክ ሶ ልጅቷን ጥላት ሳትሄድ አትቀርም። ልጅቷ አንድ ነገር እንዳለ አዎ እኮ ወይ ካርድ አልኩባት ከሆነ ቆይ ልንደውልላት ነው። ቃቸው ተደውልላት እና ግን ምን እንደሆነ ታውቃላችሁ? እኛ ኮሚኒቲ መቼም እውነቱን መናገር አይፈልግም። ሁሌ እያለ ነው መኖር የሚፈልገው። ሁሌ እንደዚህ አይነት ነገር እንዲቀጥል ነው የሚፈልገው። እውነቱን ስትናገር አትፍረጅ ይፈረድብሽ፣ አትፍረጅ ላለመባል እውነታን እያወቅን አለባብሰን ዋሽተን ዝም ብለን አልፈን ችግሩ መቼም አይጠፋም። እየተደገመ ይሄዳል። ማን ነው ኃላፊነት የሚወስደው? እኔ ውስጥ ላለው ኃላፊነት የሚወስድልኝ ሜቢ ቻርጅ ዘርግቶባት ስልኩ አይጠራም። ያ ምንም ኔለው ውስጥ ይቅርታ፣ የደወልላቸውን ደንበኛ ማግኘት አይችሉም። እባክዎትን ስልክ ይደውሉ። ሶሪ the number you dialed cannot be reached at this time. Please try dial later. ይቅርታ፣ የደወልላቸውን ደንበኛ ማግኘት አይችሉም። እባክዎትን ስልክ ይደውሉ። Sorry, the number you dialed cannot be reached at this time. Please try dial later. ይቅርታ፣ የደወልላቸውን ቻርጅ ዘግቶባት ነው ሀብዬ። አይ ቲንክ ግርማቸው ና ግባ። አይ ቲንክ ሰው ቻርጅ ዘግቶባትም ሊሆን ይችላል። ቆይ ቻርጅ ታርገው እና ትመጣለች። ኔትወርክ ሚሆን ቻርጅ ዘግቶባትም ሆና እንጠብቃታለን። ግን ማለት ነው ያልተማሩ ገጠር ቦታ ላይ ያልተማሩ ሰዎች ምንም ፊደል ያልቆጠሩ ሰውም ሆኑ ከጭዬ የሚወጣ ማሪ ሶሪ ተደፍረውም ይሁን ቦይፍሬንድ አታሏቸው የሚሆን ገጠር ልም ያለ ገጠር መብራት ምናምን የሌለበት ተደፍረውም ይሁን ቦይፍሬንድ አታሏቸውም ይሁን እርግዝና ተፈጥሮ ቤተሰብ ሲያቅ ወንድም አባት ሊገላቸው ሲያሳድዳቸው ጠፍተው አዲስ አበባ መጥተው ሰው ቤት በነፃ ተቀጥረው በነፃ በጉልበታቸው እያገለገሉ ለሚበሉትና ለማደሪያም እየኖሩ ወልደው በፍቅር ልጆቻቸውን ያሳድጋሉ። ይሄ የመማር ያለመማር ጉዳይ አይደለም፣ የእውቀት ጉዳይ አይደለም፣ የፐርሰናሊቲ ጉዳይ ነው። ላይክ ፍቅር ያልተሰጠው ሰው ፍቅር ኬትም ሊያመጣ አይችልም። እቺ እናት ፍቅር የሚባል ነገር አይታጣቅም። ስትንከራተት ከቤት ቤት ነው ስትንከራተት ያደገችው። ፍቅር አልተሰጣትም። ፍቅር ሳይሰጣ ያደገ ልጅ ደግሞ ኬት አምጥቶ ይሰጣል? የሌላችሁን ኬት አምጥታችሁ ትሰጣላችሁ? ሀቢባ አንድ እስክሪብቶሽን ብትሉኝ እስክሪብቶ እጄ ላይ ስላለ እሰጣችኋለሁ። ፍቅር የሌለው ሰው ኬት አምጥቶ ፍቅር ይሰጣችኋል? ሰዎች እናት ፍቅር ተሰጧት አያውቅም። ከዛ ለልጇ ፍቅር ልትሰጣችል ትሪት በተደረገችበት መንገድ ነው ልጇን ትሪት የምታደርገው። ግን በልጅነታችን ፍቅር ሳይሰጠን ብናድግም ካደግም በኋላ ራሳችንን ማስተማር፣ ራሳችንን ማከም፣ ራሳችንን መለወጥ አለብን። ማናችንም እኛ ኢትዮጵያ ውስጥ ተወልደን ያደገ ልጆች፣ በተለይ እኛ እድሜ ላይ ያለን ልጆች እሺ ሩሩ ተብለን አላደግንም። ቤተሰቦቻችን ተቆጥተው አመነጫጭቀው ቢያበሉም ቢያጠጡንም ቢያስተምሩንም በቃ ካበሉን ካጠጡን ካስተማሩን ያ ለእኛ በቂ ነው ብለው ስለሚያስቡ
ያሳደጉን። ኃይለኛ የሚሆኑት ጠልተውን ሳይሆን ያው እንዳንበላሽባቸው ከመስመር እንዳንወጣ ብለው ኃይለኛ ሆነው ገርፈው ተቆጥተው ቀጥተው ነው ያሳደጉን እንጂ ሽሩሩ እየተባልን አላደግም። ግን እኛ ደግሞ ልጆች ዛሬ ላይ ደግሞ እኛ ልጆቻችን እኔ ስገረፍ እንደነበረው ልጆቼ አልገርፍም በንግግር ያ ግን እኔ ስላልተገረፉ ሳይሆን ልጆች የማልገርፋቸው እኔ ራሴን ካደግኩ በኋላ ራሴን ስላስተማር ነው። ስለዚህ ራሳችንን ማስተማር አለብን። እሷ ታሪክ ልጇ ላይ እንዳይሆን መጣር አለባት። ለዚህ ደግሞ የሳይኮሎጂ እርዳታ ያስፈልጋታል። ህፃኗ ሳስበኛለች። ህፃኗ ሳይካትሪስት ያየት why you keep having kids if we are not stable? Please, this need to stop. In our community, it will never stop. Ask me why, I will tell you. In our community, በሀበሻ community ሳንወልድ ከጎዳና ላይ ሳንነሳ ከቆሎ መሸጥ ሳንወጣ ከመስተንግዶ ሳንወጣ ከሰው ቤት ሳንወጣ ልጅ መውለድ አይቆምም። ለምን በይኝና ልንገርሽ፣ ለምን በይኝ። ያ የማንወጣበት ምክንያት እረፉ አትውለዱ ስበል ኧረ ተይ ይውለዱ። ልጅ በልጅነት ነው። አንቺ እየወለድሽ ሌላውን አትውለዱት ያለሽ ይውለዱ በደንብ ይውለዱ፣ በድሉ ያድጋል ይባላል። እንደዚህ እያሉ ልጅ በድሉ ያድጋል ውለዱ እያሉ ሰው ከቆሎ መሸጥ ሳይወጣ ከሰው ቤት ስራ ሳይወጣ ለራሱ በትክክል ቁርስና ምሳ እራት ሳይበላ ልጅ ይወልድና ልጅ እንደዚህ ይሰቃያል። እንደዚህ ይሰቃያለች። ለምን ልጅ ተውና ውለዱ ፈልፍሉ በየቦታው እዚህና እዛ ያድጋል፣ ልጅ በድሉ ያድጋል እየተባለ ጎጂ ባል እስካልቀረ ድረስ የማይቀር ነው። ለዚህ ነው እያንዳንዱ ሰው ስለ ራሱ ህይወት ራሱ ኃላፊነት ይውሰድ። አሁን ልጅ በልጅነት ደስ ይላል እኩያችንን ስናደርስ። እኔ በ20 ዓመቴ በ19 ዓመቴ በወልድ ደስ ይለኝ ነበር። ግን ህይወቴን ሳላስተካክል አልወልድም ብዬ በ26 ዓመቴ መጀመሪያ ልጄን የወለድኩት። ድሃ መውለድ የለበትም ይኸው ትጽፋለች። ድሃ መውለድ የለበትም እያልች የጻፈች ውለጂ፣ እኛ ምን አገባ ውለጂ። ነገ ግን መተሽ እዚህ ጋር እንዳታለቅሽ። ሁኔታዎችን አትሊስት በኢብላ ይጠጣ ይማር፣ ሴፍ የሆነ ህይወት ልስጣ። ኖ ኤክስትራ ነገር አላለም። ብራንድ አልበሷቸው ልጆቻችሁን። ውድ ትምህርት ቤት ነው፣ የመንግስት ትምህርት ቤት ይማር። ቁርስ ምሳ ይብላ በሰላም። ቤት ሲገባ አይሰደብ፣ አይገረፍ፣ አይጨቅጨቅ። ሰላም። የትኛውም ልጅ የመማር የመብላትና የመጠጣት የመታከምና ሰላም ቤት ውስጥ የመኖር መብት አለው። የትኛውም ልጅ ሊወቀስ አይገባም። አንተ ምክንያት እኔ እንደሆንኩ ሊባል አይገባም። ምን ያርግ? እኔ ስለቸገረኝ ልጆቼ እናንተን ባልወልድ ኖሮ እኮ እኔ ከጓደኞቼ እኩል እየዘነጥኩኝ እዝናና ነበር ብል እንዲህ ምን አገባችሁ እነሱ? እኔ ለደስታዬ ከባሌ ጋር ተኝቼ አርግዤ ወደዚህ ምድር ያመጣኋቸው። እኔ ፈልጌ ተኝቼ ላመጣኋቸው ልጆች ለሚደርስብኝ ማጣትም ሆነ ምንም ነገር ወይ በባሌ ለሚደርስብኝ ነገር እናንተ እኮ ናችሁ። አያሳዝኑም? እንደዚህ ብላችሁ በማያገባቸው ነገር ስወቅሳቸው ሰው እንዴት በሌለበት ነገር ይወቀሳል? የመጀመሪያው ኃላፊነት የሚወስደው ማን ነው? ለምንድን ነው ሁልጊዜ ወንዶች የሚወቀሱት በማስረገዝ? ወንድ ማህፀን አለው እንዴ? እኔ በዛ ሰውዬ ሳይሆን በራሴ ነው ልተማመን የሚገባው። እኔ ከውስጥ ወደ ውጭ ነው ልኖር የሚገባው፣ ከውጭ ወደ ውስጥ አይደለም። እሱ እኔ ውስጥ አይደለም ያለው፣ ማህፀኔ እኔ ውስጥ ነው ያለው። እሱን ዛሬ አብሮኝ አድሮ በነጋታው ጠዋት ከእንቅልፌ ስነቃ ላጣው እችላለሁ፣ ሊጠፋ ይችላል። እኔ ነኝ ተጠያቂ። እኔ የማበላው ነገር ልጄን ሳይኖረኝ ማርገዝ የለብኝም።
ወንዱ ጥሎ ይሄዳል። ነገር ቢሞትስሽ አርገን ተኛን። ጠዋት ሞቶ ሬሳ ሆኖ ባገኘስ? አሁንም ወንዱ ልትወቅሱ ነው? ለምን ሞትክ? አስረግዘክ ሞትክ? ኃላፊነት መውሰድ ያለብኝ እኔ ነኝ። እኔ አትሊስት የሆነ ነገር አለኝ ወይ ብዬ ማገናዘብ አለብኝ። I can only be responsible for my own. The guys might change anytime. Yes, exactly. እኔ በእኔ ማህፀን ነው ፈጣሪ ላከው። እኔ ነኝ ተሸካሚ። ፈጣሪ ከወንድ ይልቅ ሴት ላይ ስለተማመነ ነው ለሴቷ ማህፀን የሰጣት። ልጅ ወደዚህ ምድር ሳመጣ አትሊስት የማበላው ነገር አለኝ ወይ ብዬ ማሰብ አለብኝ። እኔ እናት በወንድ መተማመናችሁን አቁማችሁ በራሳችሁ ተማምናችሁ ብር ካለሽ ኤኒ ታይም ልጅ ካማረሽ ወልደሽ በፍቅር ልጅሽን ማሳደግ። ሁልጊዜ ልጅ ይዞ ሚዲያ ላይ እየወጡ ማልቀስ፣ እርቅ ማዕድ ላይ እየወጡ ማልቀስ። አስረግዞ ጥሎኝ ጠፋ። ይጥፋ የሚበል አንቺ ሰርተሽ ልጅሽን አሳድጊ። ፈርስት ኦፍ ኦል ከመውለድሽ በፊት ምን ማበላው ነገር ልጅ የማስተምርበት ነገር አለኝ ወይ በይ። ለምን ማህፀኑ ያለው አንቺ ጋር ነው። ጥሎሽ ይጠፋል። ወደ የመጀመሪያ ቀን አብሮሽ አድሮ ጥሎሽ ሊጠፋ ይችላል። ሊሞትም ይችላል። እሱ ቢሞትስ አንተ አስረግዘኸኝ ስለሞትክ ልጅህን እገለዋለሁ ልትይ ነው? አቡኔ ልጅ እያለው እናቴ ባደረሰችብኝ ነገር የተሻለ ነገር ላትሆኝ እንኳን ለትዳርና ለልጅ ጥሩ አመለካከት የለኝም። በእሷ ምክንያት እኮ አሁን አንቺ ሳትድኝ ወደ ትዳር መግባት የለብሽም። እናትሽ ያደረሰችብሽን ትሮማ፣ በእናትና በአባትሽ የደረሰብሽ ትሮማ፣ በአስተዳደግሽ የደረሰብሽን ትሮማ ሳትታከሚ ያንን ጠባሳ ይዘሽ ወደ ትዳር ከገባሽ ልክ እንደ ዛሬዋ እናት ወደ ልጅሽ ታስተላልፊዋለሽ። ስለዚህ አንቺ መጀመሪያ ወደ ትዳር ከመሄድሽ በፊት ያ ቁስል ያ ጠባሳ በደንብ ታክሞ መዳን አለበት። መታከም አለብሽ፣ መዳን አለብሽ። ድነሽ ሙሉ ጤነኛ ስትሆኝ ነው ወደ ሪሌሽንሽፕ፣ ወደ ትዳር፣ ወደ ልጅ የምትገቢው። ከነቁስልሽ ደምሽን እያንጠባጠብሽ ገብተሽ ደምሽ ልጆችሽ ላይ እንዳይንጠባጠብ። መታለች አስገቧት። ወይ ትወንቲዋን የትን የጠፋሽው ማሬ? ረጆ አስገቢያት ፕሊስ ማሬ። ድሃ መውለድ የለበትም ስንል ልጅ ሀብት ነው፣ በልጅ ያልፋል ይላሉ። እንደ ሀገር ይሄ አመለካከት መቀየር አለ። ድሃ መውለድ የለበትም የሚለው ይስተካከል። ሀብታምም ወልዶ ልጁን አቢዩዝ የሚያደርግ የሚያሰቃይ አለ። ይሄ የድህነት ጉዳይ አይደለም። እናት ሁሊት እየሸጠች ልጇን በጀርባዋ አዝላ ልጇን አንድ ሰው እንዳይገላምጥባት ፕሮቴክት አድርጋ በፍቅር ታሳድግ ጀግና እናት አለች። ልጆቻችንን አንንቀስ ነው። ስለኛ ድህነት እኛ ላይ ስለሚደርሰው ነገር ልጆቻችን አይደለም ተጠያቂዎች፣ እኛንን ተጠያቂ። እኔ ህይወቴን ሳላስተካክል ሳልሰራ የሆነች ነገር ሳላስቀምጥ ወልጄ ልጆቼ ከመጡ በኋላ ሲቸግረኝ ሲርበኝ እነሱን መውቀስ የለብኝም። እነሱ ምን ያሉ እኔን የሚያመጣኋቸው እነሱ አላመጡኝም ነው። አንድ ቁጥር ወይ አበባ ስጭስቲ ማሬ ከመጣሽ ታመጣለች። አንድ ቁጥር ተጻፍ። አንድ ቁጥር ሞዴሬተር ስላዩት የሰዋታል። አንድ ቁጥር ጻፊ። ስሟ ማን ነበረ? የቲክቶክ ስሟ ማን ነው? ምርኩዜ ሳቧት ፕሊስ ሞዴሬተሮች። ወይኔ በጣም ያረበሽኩኝ ማየ ትሞት። በቃ ላይ ሉሉዬ ነው አይደለ እየመጣችብኛለች። ልጇ ደግሞ ተቀረጸብኝ አይምሮ ላይ ልጇ እንባዋ አይኗ ፊቴ ላይ እንደዚህ ማለት
እናንተ ምን ይመስላችኋል? የመማር ነው የመማርና ያለመማር ጉዳይ ነው። ገጠር እናት ሆነው ብዙ መከራ እያዩ ልጆቻቸውን በፍቅር የሚያደርጉ አቃ ራጁ እየተረበሽ ነው ማለት ሚውት አድርጊ። ሞዴሬተሮች ከመጣች ፕሊስ ኢንቫይት አድርጓት። በቃል እኮ የደረሰባት ነገር በቃል ማያረጁ አልመጣችም። ስትመጣ አንድ ቁጥር ጻፊ ምርኩዜ ወይ በውስጥ መጥቻለሁ በይን። ሜንታል ፕሮብሌም ነው ሀቡ ሜቢ ዱኑ። እሺ ግርማቸው፣ እሷ እስክትመጣ ድረስ አንተ መቀጠል ትችላለህ ወንድሜ። ስትገባ ያስገባታል። ህፃኗት አቡዬ ሰላም አቡ ይሰማል? አቡዬ ወይ እኛ ጋር ያው ኔትወርክ አክሰሱ ብዙም ፈጣን አይደለም። ቆይ ይቅርታ ላስተካክለ ነው ከእቴ ጋር እያወራሁ። እሺ መብራት የላችሁ? መብራት ጠፋ ዛሬ። እሺ እሺ ሞባይል እያበራ ነው። እሺ እንዴት ናችሁ? ደህና ናችሁ? ማዘር ነግመከቲ ደህና እንዴት ናችሁ? ነጋ ገለተ ረቢ ነጋ ከቲ ያላቅም ልተርጉምልሽ? አቡ እንዴት ነሽ እያለችሽ ነው። ሰላም ነው ወይ? ደህና ነኝ። እንዴት ኖት በልልኝ። እንዴት ኖት ማዘር? ደህና ኖት ወይ? ነጋ እንጀራ ገለተ ረቢ ነግመከቲ እኔ በጣም ደህና ነኝ። እኔ ሰማሻለሁ። ያው መናገር ነው የሚያቅተኝና አንቺ እንዴት ነሽ? እኔ ደህና ነኝ ማዘር። እርሶ እንዴት ኖት? ልጆት እንዴት ናት? ነጋ ጅርቲ ነቀለቶማ ወየውፍተ ነጋ ጅርቲ አማ ወየውፍተ ጅርቲ በጣም ተሽሏታል። በአንቺ ምክንያት ነው የሁሉ። ፈጣሪ ባርክሽ አሚን። እና ፈጣሪ ይስጥሽ ነው የምትልሽ። አሚን ማዘር አሚን። ትምህርት መጀመሯን ነግሮኝ ግርማቸው በጣም ደስ አለኝ። ከአረብ ሀገር ተመልሳ ትምህርት በመጀመሯ በጣም ነው ደስ ያለኝ። ለዚህ ደግሞ የሚመሰገኑት ለእሷ የተከፈለውን የደላላ 150,000 ያዋጡ የትኬቷን እንዲሁም ለእርሶ ያስገባ ነው ትናንትና ከትናንት ወዲያ ያስገባ ነው 143,000 ያዋጡ እህት ወንድሞቻችን ናቸው መመስገን ያለባቸው። እነሱ ናቸው። እኔ ሳላ መመስገን ያለባቸው። በልልኝ ወንድም ትሳሪቶና ገለቱ ማኒፋያ ታኒ በር ጅሬኛ ሳኒ አይብፋሙ ይኸውልሽ አቡዬ እነሱንም አመሰግናለሁ በሙሉ። ያው አንቺ በአንቺ ምክንያት ነው እነሱ ጋር የደረስኩኝ። በአንቺ በኩል ባይሆን ኖሮ አላገኛቸው። ምክንያት የሆንሽኝ መንገድ የሆንሽኝ አንቺ ነሽ እና በቅድሚያ አንቺን በደንብ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። እነሱንም ደግሞ ባሉበት ሀገር ባሉበት ምድር ፈጣሪ ይስጥልኝ፣ ፈጣሪ ይባርክልኝ፣ ሁላችሁንም ይጠብቅልኝ ነው የምትለው። አሚን አሚን አሚን። ማዘርዬ መርቋቸው። ኤቢሲ ኤቢፈማ ወንድምት ኬሰን ኤቢፈማ ገለቶማ ፈያስን ያከን በከጅርተን ጥቃንስ ጉዳንስና ኤቢፈማ ባላችሁበት እግዚአብሔር ይባርካችሁ፣ ይጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። የሰጣችሁኝም በሀሳብ ያገዛችሁኝ ከጎኔ የቆማችሁ በሙሉ ፈጣሪ ይባርክልኝ፣ ይጠብቅልኝ ነው የምትላችሁ። አሚን። እርሱንም ፈጣሪ እድሜና ጤና ይስጡት በልልኝ። አሜን አሜን አሜን። ገንዘቡ ደረሱት ወይ በላቸው፣ ጠይቃቸው። 143,000 ጅረ ፎዳደ ጅረ ሁንዱም አየ ፎዳደ ጅረና ገለቶማ ደርሶኛል። በጣም አመሰግናለሁ ነው የምትልሽ አቡዬ። እሺ እናቴ እሺ። ፈጣሪ እድሜና ጤና ይስጡት። ሁሌም ደስ እንዳሉት ይኑሩ። አሜን አሜን አሜን። እሺ እሺ እናቴ እና አቡዬ ፈገግ ብለው እሳቸው ናቸው አይደል? ባለፈው
ወይኔ እናት እሰይ እንኳን ደስ አለሽ። አሁን ወዛቸው ተመለሰ፣ ፈገግ አሉ። ባረኪ እሷ ማለት ነው። እሷ ሚስትሪ ሜምበር ቀይዋ ልጅ 50,000 ብር ነው ያዋጣችሁ ብቻዋን። አየብፈምቱ ረብሽ አየብሱ ናፋ ጅራቱ ናፋ ገለቶምቱ ትባረክልኝ፣ እግዚአብሔር ይባርክልኝ፣ ትኑርልኝ፣ እድሜ ይስጥሽ ነው የምትልሽ እናት። ኧረ እንኳን ደስ አሎት፣ እንኳን ልጆትን አገኙ። ምንም ችግር የለም። እንኳን እግዚአብሔር ረዳዎት። አሜን አሜን አሜንማ ተመስገን ተመስገን። እሰይ እና ልጆት አሁን ደህና ናት፣ እየተማረች ነው። ለምን የለችም ቤት አሁን? አለች። አሳይሻለሁ። አውዬ አውዬ ሰዓት ትመጣለች። 30 ሰከንድ ስጭኝና በዚያው አጋጣሚ እኔ ማለት እንፈልገዋለን እና ይኸውልሽ አውዬ በየትኛውም አጋጣሚ አግኝቼ አንቺንም ይህንም በመላው የኢትዮጵያን ሕዝብ እዛ በስደት የሚኖሩ በሙሉ ማመስገን አጋጣሚውን ማግኘት ስለማልችል በዚህ አጋጣሚ ሁላችሁንም ፈጣሪ ይስጥልኝ፣ ፈጣሪ ይባርክልኝ። በእውነት ገንዘብ የሰጡት በገንዘብ የረዱን ሀሳብ የሰጡን ከአጠገባችን የቆሙ የዛለት በእውነት ነው የምልሽ እኔ ማለት የወገንን ምንነት የሀገርን ምንነት ሰብአዊነትን የተረዳሁበት ነው እና ይሄ ሁሉ የሆነው ደግሞ ከፈጣሪ እርዳታ ጋር በአንቺ ምክንያት ነው እና በኢትዮጵያ ሕዝብ ስም አንቺንም ማመስገን እፈልጋለሁ። ማለት እኔ ከዛ ፊት አላቅሽም። አሁን ያኔ እህቴ ላይ በደረሰው ምክንያት ነው ሰዎች ጠቁሞኝ ሀቢባ የምትባል አለች እነዚህ በሰው ሀገር ለተጨቆኑ ሰዎች የምትናገር ብለውኝ በጥቆማን ያገኘውሽ። ከዛ በኋላ ግን ካገኘውሽ ቀን ጀምሮ ያው ሶሻል ሚዲያ በማገኝበት ጊዜ እኔ የምሰራበት ቦታ ኔትወርክ በደንብ አይሰራም እና አያለው በመላው በኢትዮጵያ ዜጎችን በሰው ሀገር የሚኖሩትን ማለት ካለቀሰው ጋር ስታለቅሺ፣ ካዘነው ጋር ስታዝኚ አይቻለው። ሌላ ይሄ አንድ ራሱን የቻለ የመንግስት ተቋም ማድረግ የሚችለውን ያክል እያደረግሽ ማለት ማንም ምንም በማይልበት በማያደርግልሽ እንትን የምትይ እናት ነሽ። እውነትም ማለት ነው እና እኔ የተረዳሁት ነገር ቢኖር ሀቡ ማለት እህቴን እንትን ስላለች ብቻ አይደለም። ከዛ በኋላ በማያቸው ቪዲዮዎች በምመለከታቸው ነገሮች ብዙ ነገር ተቋቁመሽ ሁኔታዎች አውቃለሁ፣ አይቻለሁ። ይሄንኑ ደግሞ ኔጌቲቭ ቲንከር የሆኑ ሰዎች ገልብጠው በተንኮል የሚያደቡትን ደባ እያየው ነው እና በዚህ ሁሉ ውስጥ ግን ምንም ነገር ሳይሰማሽ ሁሉንም ነገር ችለሽ እያደረግሽ ስላለው በሰው ሀገር ለወደቁ ሰዎች እየቆምሽ ያለውን ነገር በኢትዮጵያ ሕዝብ ስም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ልጆችሽን ፈጣሪ ይጠብቅልሽ፣ ይባርክልሽ። መላው ቤተሰብሽን፣ መላው የኢትዮጵያ ሕዝብ አሁን ከስር ያሉትም እነ ሚስ ሜምበርን ሌሎችንም በስም ጠርቻችሁ የማላቅ የዛን ቀን ያገዙኝን በሀሳብ ከአጠገብ የቆሙትን በእውነት ነው የምላችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ ማለት እፈልጋለሁ። አቡዬ አሚን አሚን አሚን። አንተ እጅግ በጣም መልካም ወንድም ነህ፣ ጎበዝ ነህ። ብዙ ቀን ጽፈህ ብዙ ለፍተህ ነው እዚህ ቤት የገባኸው። ብዙ ቀን ኮመንት ጽፈህ ተስፋ ሳትቆርጥ ሳትታክት ገብተህ ለእህትህ ድምፅ ሆነት ይኸው እህትህ በሰላም እናቷ እጅ እንድትገባ አድርገሃል። የመጀመሪያው ተመስጋኝ አንተ ነህ። ቀጥሎ ደግሞ ገንዘቡን ያወጣ ህዝብ ነው። ሶስተኛ ነው እኔ የማመሰግነው እና እንኳን እህትህ በሰላም እጃችሁ ገባች፣ እንኳን ደህና ሆነች፣ እንኳን ትምህርቷን ጀመረች። በቃ እናትህም እንኳን ደስ ብሏቸው አየን እና ለዚህ ሁሉ ነገር ደግሞ እናንተን እጅግ በጣም አድርጌ አመሰግናለሁ። እዚህ ጋ ያላችሁ 5,000 ምናምን ህዝብ አመሰግናችኋለሁ ስላመናችሁብኝ። እያንዳንዱ እኔ ቤት የሚመጣን ችግር ሰምታችሁ አብራችሁን አልቅሳችሁ ገንዘባችሁን አዋጣችሁ ሁሌም በቃ ከእናቱ የተለየ የታመመ ስደት ላይ ወደቀ እናቱ እቅፍ እንዲገባ የታመመ ታክሞ እንዲድን ስለምታደርጉ እጅግ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ እነዛ 3ቱ ወንድሞቻችንም ስራ የተለያየ ስራ አግኝተንላቸው ያልተሳካላቸው ልጆች ማለት ስራ መስራት ያልቻሉ ልጆች ወደ ሀገር ቤት በሰላም ገብተዋል ትናንትና 3ቱ እና ለዚህ ሁሉ ነገር እናንተ ናችሁ እናንተ ናችሁ በጣም መመስገን ያለባችሁ። ፈጣሪን ደግሞ አመሰግናለሁ እንደናንተ አይነት መልካም ሰው ስለሰጠኝ አመሰግናለሁ። ስለምታምኑኝ አመሰግናለሁ። ስለምታምኑብኝ
ያለች እስቲ ናት። ይኸው አውዬ መጣለች። እንዴት ነሽ አውዬ? ደህና ነኝ። እንዴት ነሽ? አሁንማ በጥርስ ሆነሻል። እናት ጋር ገብተሻል። ትምህርት ጀመርሽ ደግሞ አይደል? አዎ ጀምሬያለሁ። ጎበዝ ጎበዝ። በደንብ በርትተሽ ተማሪሽ። እሺ። አሁን ከዚህ በኋላ አረብ ሀገር የሚለውን ነገር ከጭንቅላትሽ አውጥተሽ ተምረሽ ትልቅ ቦታ መድረስ ነው አላማሽ ሊሆን የሚገባው። እሺ እሺ እሺ። በደንብ በርትተሽ ጠንክረሽ ተማሪ። እሺ። ከዚህ በኋላ ያልተማረ ሰው ከሰው የማይቆጠርበት ዘመን እየመጣ ነው። እሺ። ስለዚህ በደንብ መማር አለብሽ፣ አደራሽን። እሺ አውዬ። ሳትማሪ ዘለሽ ቶሎ ወደ ትዳር ወደ ልጅ እንዳትሮጪ። ትምህርትሽን ጨርሽ። አይ ጨርሳለሁ። እሺ። መጀመሪያ ተማሪ እና እንዳርሽ ካሉሽ መጀመሪያ ተምሬ ስራ ሲኖረኝ በይሽ። እሺ። ነገ የምትወልጂው ልጅ እንዳይራብ፣ እንዳይቸገር፣ እንዳይንከራተት አንቺው እናቱ ራስሽ እንድታሳድጊው ትምህርትሽን ሳትጨርሺ ስራ ሳይኖርሽ እንዳትወልጅ። እሺ አውዬ። እሺ እሺ። እኔ እናት ጎበዝ። እና አውዬ ይኸውልሽ ደግሞ ሌላ የረሳሁት ነገር ቢኖር እዛው ያለቀሰችበት መድረክ ላይ ብላ እሪ ያለችበት መድረክ ላይ አንድ ወንድማ ያለው ከታች የተቀመጠ ይዛለት ያስጨፍሯት የነበሩና በዛው ባለቀሰችበት መድረክ አስጨፍረሻት አስቀሻት። ይሄ ማለት ከገንዘብ በላይ ነው፣ ከሚከፈለው ከሚሰጠው ገንዘብ በላይ ነው። ሳይኮሎጂካሊ ቀለብ ነው የሆናት እና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ማለት እፈልጋለሁ። ረስቼ ነው። እኛም በጣም ነው የምናመሰግነው። እድለኛ ነሽ እንደዚህ አይነት መልካም ወንድም ስላለሽ፣ የእህት ወንድም ስላለሽ። አውዬ ወድሻለሁ። በጣም አመሰግናለሁ። እናት እኔም እወድሻለሁ። ሁሌም ደስ ይበልሽ። አሜን። እሺ 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 አውዬ እናመሰግናለን። በቃ መልካም ጊዜ ሆነልሽ። ሻማሽ። እሺ ግርማቸው ሰላም ሁኑ። እሺ እናት። እሺ ምርኩዜ መጣ። ምርኩዜ ያሰላሉ። ታዲያ እህትና ወንድም አይደሉ? እንዴት አይመሳሰል? ኔትወርክሽ ነው ስልክሽ ቻርጅ ዘግቶብሽ ነው የተቋረጥሽ የነበረው? ቻርጀር ዘጋብኝና እንዳታርጌ ደግሞ ትንሽ ልየት ይላል ቻርጀሩ እና ጠዋት የሆነ ቦታ ለምኝ አግኝቼ ስለነበር እየሮጥኩ እዛ መጥቼ ተቀብዬው ነው። እሺ አሁን ላይ ወረድኩት ያቆምሽው ወደ መጨረሻ አካባቢ ደርሰሽ ነበር። እኔ እንደውም በርዳሽ በቃ እያልኩሽ ነበር። አሁን ላይ አንቺና ልጅሽ እንዴት ነው የምትኖሩት? በምንድን ነው የምትተዳደሪ? አሁን እንዳልኩሽ ልሽ ምንም አይነት መተዳደሪያ የለንም። ቤትም የምከፍለው አጥቼ ምናምን እንደገና እዛው ኮንዶሚኒየም አዲስ መልሱ በጥያቄው ልክ ይሁን እንዲገባ ምንም አይነት መተዳደሪያ የለኝም ስትይ ስራ ካቆምሽ ስንት ጊዜ ሆነሽ? 9 ወር። 9 ወር ስራ ካቆምሽ 9 ወር። ከ9 ወር በፊት ስራሽ ምን ነበር? ምግብ ቤት። የራስሽ ከፍተሽ? አዎ የራሴ። ከስራሽ ነው የዘጋሽው? አዎ ከስሬ ነው። እሺ 9 ወር የቤት ኪራይ በምንድን ነው ስትከፍይ የነበረው? ለዛ ምግብ ቤት የገዛሁትን እቃ እየሸጥኩ። ኦኬ። ከዛ የምግብ ቤቱ እቃዎች ተሽጠው ካለቁ ስንት ወር ሆናቸው? ወደ 3 ወር ምናምን ሆኖታል። ግን አንዳንድ ቲክቶክ ላይ የሆኑ ሰዎች አናግሬ 5 ምናምን የላኩልኝ ሰዎች አሉ። 1-2 ሰዎች አሉ። እሺ የቤት ኪራይ ምግብ ቤቱን እቃዎች እየሸጥሽ ስትከፊ ኖርሽ። ከዛ በኋላ ደግሞ ቲክቶክ ላይ ሰዎች እየረዱሽ እየከፈልሽ ኖርሽ። አሁን እሺ 2 ሰው እሺ። ከዛ አሁን ወዴት ልትሄጂ ይፈልገሽ ነበር? እኔ እንዳልኩሽ ልሽ እያየሁት አሁን ከእለት ወደ እለት ነገሩ እየባሰ መጣ። ልጄ አናቷ ቅባት መግዣ ቅባት ልጄ ቅባት ቤት አልቆ ቤት
ከትላንት ወዲያ ዓርብ ዕለት የመጨረሻ ቡኮ ነው ራሱ ቤቴ ያቦካሁት። ወጥ በስነ ስርዓት ከበላን አዲስ ዓመት ዕለት ነው። በቃ የአዲስ ዓመት ጊዜ ነው። ወጥ ቤት ውስጥ በርበሬ ያለው ወጥ ሰርተን የበላ ነው። ለአዲስ ዓመት ነው። ሚጥሚጣ ነበረ። ሚጥሚጣውን ከዘይት ጋር እያፈረፈርን ነው እስካሁን ስንበላ የቆየ ነው። ያው ትምህርት ቤት ትሄዳለች እሷ። ቁርስና ምሳ እዛ የመንግስት ስለሆነ የሆነም ነገር በልታ ምናምን ትመጣለች። በቃ ይሄ ተደምሮ በቃ አቃተኝ ማለት እኔ ለልጅ አይደለም እኔ ለብዙ ሰው ለብዙ ልጅ ተርፋለሁ ብዬ የማስብ ሰው ነበርኩ። ያንንም እያደረግኩ ነው እዚህ የደረስኩት እና በዚህ ሰዓት ለልጄ ማነሴ በጣም ሰበረኝ። እኔ ምክንያቱም ገና ትልቅ ቦታ ደርሼ ድሮ ህይወቴ ላይ ያሉትን ሰዎች አስገርማለሁ ብዬ ሳስብ በዚህ ልክ መውደቄ እኔ ማለት አልጠበቅኩም፣ በፍጹም አልጠበቅኩም። እና እኔና ልጄ ዘንድሮ መኪና እንገዛለን ብለን ያቀድን ሰዎች ነበር። ዳማስ መኪና ገዝተን እንጀራ እየጋገርን እንጀራ እናከፋፍላለን። 2 ቤት ምግብ ቤት 2 ቦታ ምግብ ቤት እንከፍታለን ምናምን ብለን ልጄ ጋር ነው እቅድ የምናወጣው። በቃ ልጄ ጓደኛዬ ነች። ከዛ ለእሷ አናቷ ደርቆ ቅባት ማለት ነው የምጠይቀው ቅባት የምጠይቀው ሰው ሳጣ፣ ልጄ አንድ እንጀራ የምጠይቀው ጎረቤት ሳጣ፣ እኔ ባለኝ ጊዜ ግን ለማንም እግዚአብሔር በሚያውቀው ማለት ልጄን ይንሳኝ። እኔ ለማንም እዚህ ጋር የምዋሽበት ምንም ምክንያት የለም። እኔ 72 አያት 72 ወደ 8 ዓመት ኖሬያለሁ። እኔ አይደለም ለልጄ እርግብ መብራት ጥሏት አልቅሽ የምቀብር ሰው ነኝ። መንገድ ላይ የሚጥል ስኳር በሽታ ሲጥላቸው ሳልጠየፍ መድኃኒታቸውን አድርጌ የሚሰበሰብ ሳንቲም ሰብስቤ እኔ ትንሿ አቡ ነኝ። ማርያምን ምንም ማጋነን አይደለም። ሰው የሆነ ነገር ቢደርስ ደሙን ሳልፈራ በሽታ ይዘኛል ብዬ ሳልፈራ ሰዎችን ለማገዝ በአቅሜ በዓል ሲመጣ አልኩሽ እኔ በዓል ሲመጣ እኔ ባለኝ ጊዜ ሰፈሬ ላይ የማውቃቸውን ወጣቶች ቤተሰብ ስለሌላቸው ይከፋቸዋል፣ እኔ እንዲህ ሲከፋኝ እንደነበረው ይከፋቸዋል እያልኩ ምንም ነገር ሳልል ቤት ያምጥቼ እንደ ቤተሰብ የማስከብር ሰው ነበርኩ በአቅሜ በነበረች ነገር ሁሉ እና በህይወቴ ሁሉ ምንድነው እንዳልኩሽ። ቆይ አንድ እችን ብቻ ልበል፣ እችን ብቻ አቡዬ ከእግዚአብሔር ጋር ያለኝ ብዙ ሰው ይመስለኛል። እኔ ኮሜንት አላየሁም እንዴት እኔና እግዚአብሔር እኔ ህይወት ውስጥ ከኔና የማዋራው ሰው እንኳን የለም። በቃ ከእግዚአብሔር ጋር ነው የማወራው። አሁን በቃ ከእግዚአብሔር ጋር ነው ህይወቴ። ሌላ በተረፈ ልጄ ነች። እኔ ከሰው ጋር ተግባብቼ ማውራት የምችለው እግዚአብሔር ሰጠኝ ነው። እንዳትነጥቀኝ 5 ብር ሰጠኝ ወይ አትንጠቀኝ እያልኩ ነው እድሜን ሙሉ የኖርኩት ማለት ነው። እሺ ጠይቂኛውን። እሺ አዲስ አሁን ወዴት ልትሄጂ ፈልገሽ ነው? ልጅሽን ይሰማል? አዲስዬ ይሰማኛል። ኦኬ ሚዩት ያላረገ ሰው ካለ ወዴት ነው የኔ ጥያቄ ነበረ መሰል ወዴት ልትሄጂ ነው? ይህንን ቪዲዮ ሰራሽ? ጥያቄ ልጨርስ አዲስ። ይህን ቪዲዮ ሳይ እኔ በጣም ነው የታመምኩት። እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳት እና እንደዚህ አይነት ቃላት እየተናገርኳት ኢማጅን አድርጌ መቆጣጠር አልቻልኩም። ራሴን ስቅስቅዬን ያለቀስኩት በጣም ነው ልቤ የተሰማው። አንቺ ወደ ልትሄጂ ነው? ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው? በቃ ይህን ጥያቄ ባጭሩ ነገር የት ልትሄጂ ነው? አሁን አብሪና መልሽ። እኔ ስለ ራሴ አስተዳደግ ሁላችሁም ሰምታችሁኛል፣ ተረድታችሁኛል። ስለ ራሴ ያደግኩበትን መንገድ ተረድታችሁኛል። እሺ ተረዳችሁኝ። የእኔ ልጅ ስንት ዓመቷ ነው? 11 ዓመቷን 11 ዓመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመድ መጀመሪያ ጥያቄውን መልሽ። ያለሽ የት ልትሄጂ ነው? አረብ ሀገር ነው? ክፍለ ሀገር ነው? የት ነው? አሜሪካ ነው? የት ልትሄጂ ነው? ልሄድ ነው ምትያት የት? በቃ ጸበል ነው። እኔ ወደ ጸበል ነው መግባት የፈለግኩት። በቃ ጸበል ነው ልሽ ባጭሩ ጸበል ነው። ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀ። እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው?
አትሄጂም ብላሽ ነው እንደዛ ስትያት የነበረው? ከዚህም እኮ መጀመሪያ ትላለች ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ፣ መጀመሪያ ከዚህ በፊት ጥለሻት ሄደሻል። እዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? ልሸሽ እየተቆራረጠ ነው። ሰማችሁኝ? አሁንም ይልሽ ያኔም እንዳልኩሽ ነው። ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደሄድኩ አላውቅም። ራሴን ሲቀጥል ቤት ክፍት ነው። አሁንም ትቻት የወጣሁት ቤቷ ውስጥ ነው። እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት። በቃ ከዛ አንዴ ሩቅም ማውቃት ዘመድ አለች፣ ስልኳን ያስቀመጥኩት እባክሽ እኔ ወይ እስክረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ ልሽ አንቺም ጋር ቢሆን ልክ እንደ ሰው እንዲ አግዙኝ የሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች፣ አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች። አሁንም አለች። ቤት ብትደውይ እኔ ጋር ብትደውይ ታገኛታለሽ። አሁንም አለች። አዲስዬ እኔ የጠየኩሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት? ማን አብሯት ኖረ? አጭር ጥያቄ። እከሌ ማለት እኮ ነው መልሱ። ጓደኛ ያለች ሌላ ምንም አይነት ሰው የለንም። በአጠገቤ የነበረችው አንዲት ጓደኛዬ ነች። እሷ ነች በቃ የነበረቻት። ማንም ሰው የለም፣ ምንም አይነት ዘመድ የለንም። እሺ ጥሩ በቃ ተመልሶልኛል። እሺ ታዲያ ጸበል ከሆነ የምትሄጂው በረኪና ምን አመጣው? ጸበል ልሄድ ነው ሌላ ይትም ልሄድ አይደለም። ጸበል ልሄድ እኮ ነው ሄደሽ ጸበል 15 ቀንም ወይም ቆይተሽ ትመልሸሽ። በረኪናውን ምን አመጣው? ጸበል ያልኩትን ውሳኔ በእርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ እኔ ደከመኝ፣ እኔ በጣም ደከመኝ፣ ታከተኝ። ገብቶሻል? እኔ ህይወት ውስጥ አንድ የሚያግዘኝ ሰው አጣሁ። የኖርኩትን ህይወት የኔ ልጅነት አስቡት። እኔ ብዙ ቦታ ድረስ ደርሻለሁ፣ ብዙ ሚዲያ ድረስ እንዲያግዙ እንደሰው ታውራና ትንሽ ሰው በጣም 2 ሰው ነው እናት አባት ሳይኖረው በራሱ ያደገ ልጅ ከሰው ምንም አይጠብቅም። የማይሰጠውን ነገር ደግሞ አይቀበልም። እኔ በዚህ ሁሉ እንደ ማንኛውም ዝም ብዬ ነው ቪዲዮ በቃ የሆነ ሰው ሊያግዛት እኔ በዚህ ልክ ከዚህ አንቺ ጋር ይደርሳል ጌታ ምስክሬ ነው። የልጅን ለማይንጋል አንቺ ጋር ይደርሳል ግን ሀሳቡ አልነበረም። እኔ ምንድነው በቃ ያቺ አሁን የልጄን ስልክ ያስቀመጥኩባት ማለት ስልኳን ያስቀመጥኩት የሩቅ ዘመድ ነው። ብዙ ጊዜ ለምናታል። እኔ እስቲ የመታፈን ስሜት በጣም ተሰማ፣ የእስረኝነት ስሜት ይሰማኛል። እድሜ ሙሉ በዚህ ነው ያለፉ እና እኔ የሆነ ቦታ ወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ፣ አንቺም ያው ልጅም ስለሌለሽ 2 ቦታ ቤት ኪራይ ከምንከፍል አብረን እንኖር እያልኩ ለምናት ነበረ። ልጄን ያው ያደገች ነች፣ የ11 ዓመት ልጅ ነች። አሙቃ መብላት የምችል ምን ማድረግ የምትችል ልጅ ነች። እና ግን አንድ ሰው አጣው እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት? እኔ ማለት ማንም እናት እኮ ከዚህም በላይ ይላል፣ ከዚህም በላይ እኔም ተብዬም ሆኜም አውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ። የሰራሁበትን የላቤን ካልባረከልኝ እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰውን እንጃ ብዙም አላየውም። ግን እንዴት እግዚአብሔርን በዚህ ልክ ትናገር ያለሽ? እንዴት ከእግዚአብሔር ጋር ላለው እኔ ሲጀምር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር ነው የተጣላሁት። ከኔ ጋር ነው እኔን ከፈጠረኝ። ሁሉም የራሳችን በየራሳችን ነው አይደል? በየተደረገልን በየሆን ነው ልክ ነው የምናመሰግነው የምናማረረው። እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመኔ እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው። እና 11 ዓመት ሞላት እሷ ከእርግዝናው ጋር 12 ዓመት። እንዴት ይህን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት እች ልጅ እንዴት አንድ ሰው እንኳን ማህሌት እንዴት ነች የሚል ሰው እንዴት ህይወታችን ውስጥ መምጣት አቃተው? እንዴት ምን አድርገን ነው ሰው ሊወደን ያልቻለው? ምን በድለን ነው? አቡ ሰው ሁሉ በስንት ድጋፍ እንደሚኖር መቼም እኔ ለአንቺና ለቤተሰቦችሽ እኔ አላውቅም። ማሬ አዲስዬ
አንደርስታንድ ያለፍሽበት ነገር በጣም ከባድ ነው፣ ግን ፈጣሪ አይሳሳትም። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትች ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ የትም ቦታ ያድጋል። ግን ፈጣሪ እሱ አሳሳት። ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። ማመስገን አለብን። ልጇን በጀርባዋ አዝላ ጉሊት የምትሸጥ እናት አለች። ልጇን በጀርባዋ አዝላ ሰው ቤት ልብስ እያጠበች ልጇን ያጠበች እናት አለች። ፈጣሪ ይቆጣል ስናማረው። ብዙ ስቃይ ያሳልፈሻል አውቃለሁ። ያሳለፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር። ግን አትሊስት ጤነኛ ነሽ። ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስቶ አይሳሳትም። እሱ ተሳስቶ አንድ ልጅ ናት። በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ታሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት። ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሰጥተሽ መኖር ትችላለሽ። እቺ ልጅ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰብሽ ነገር እሱ ወደ እሷ አመጣሽ። አሁን ምንድን ነው የምትፈልጊው አንቺ? ሳይካትሪስት አገናኝሻለሁ እኔ። ሌላ ምንድን ነው የምትፈልጊው? መስራት፣ በቃ መስራት ነው። ልጄን እንደጀመርኩት መጨረስ፣ በቃ መጨረስ፣ ህልሜ ላይ ማድረስ፣ ህልሜን መኖር ነው የምፈልገው። እኔም ህልም አለኝ እንኳን ህልሜን መኖር ነው። ኦኬ፣ ቅድም ምን አልሽኝ መሰለሽ? እናት ከዚህም በላይ ትላለች አልሽኝ። ዳት ሚንስ ጥፋትሽ አልገባሽም። እናት ከዚህም በላይ ትላለች ካልሽ ያልኩት ነገር ትክክል ነው ብለሽ ነው የምታስቢው። ልጅሽ ምንም ጥፋት የለባትም። አይ ነው አይደለም፣ አይ ነው እንደዚህ አላልኩኝም ስልሽ ብዙ ይባላል አይደለ ስልሽ ልክ በላይ ትላለች እኔም እየተባልኩ ነው ያደግኩት። አዲስዬ እናት ከዚህም በላይ ትላለች እኔም እየተባልኩ ነው ያደግኩት አልሽ። አዎ ብያለሁ። ልክ ስለዚህ የልጅሽ ጥፋት ምንድን ነው?